ኦፕሬሽን ሰለሞን ያልተነገረው ሚስጥር ከብሩክ መኮንን ተክለየስ በ1983 ወርሃ ግንቦት በዓለም ታሪክ እስካሁን ተወዳዳሪ ያልተገኘለት በብዙ ሺህ የሚቆጠሩ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል በአየር ማጓጓዝ ኦፕሬሽን ተካሂዷል። በእስራኤልና በአሜሪካ መንግስታት ትብብር በተካሄደው በዚህ ኦፕሬሽን ዙሪያ ለተሳተፉ አሜሪካውያን ዲፕሎማቶች በወቅቱ የአሜሪካ ፕሬዝዳንት የነበሩት ትልቁ ቡሽ የሀገሪቱን ታላቅ ኒሻን ሸልመዋቸዋል። የመንግስቱ ኃይለማርያም መንግስት ቤተ እስራኤላውያንን ወደ እስራኤል እንዲጓጓዙ ለመፍቀድ 38 ሚሊዮን የአሜሪካን ዶላር ክፍያ ጠይቆ ክፍያው በአስገራሚ ሁኔታ ተከናውኖለታል። ኦፕሬሽኑን ለማሳካት በዋነኝነት ተዋናይ የነበሩት አምባሳደር ካሳ ከበደ፣ የደህንነት ምክትል ሚኒስትሩ ኮሎኔል መርሻ ቀጸላ ሲሆኑ ሌሎችም ተዋናይ ባለስልጣናት የፈጸሟቸውን ተግባሮች በወቅቱ በኦፕሬሽኑ ተካፋይ የሆኑ እስራኤላውያን የሰጡትን ምስክርነት የያዘ ታሪክ ነው። ውድ የኢትዮ ትዝታ አድማጮቻችን ይህንን ታሪክ በእንግሊዘኛ የተጻፈውን ወደ አማርኛ የተረጎመልን ብሩክ መኮንን ተክለየስ ነው። የኦፕሬሽን ሰለሞን ያልተነገረው ሚስጥር ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኦፕሬሽን ሰለሞን ከሐሙስ አመሻሽ ጀምሮ እስከ አርብ ንጋት ድረስ በአዲስ አበባ ያሉ እስራኤላውያን እንቅልፍ ባይናቸው አልዞረም ነበር። በእስራኤል ያሉና በኦፕሬሽን ሰለሞን ላይ እንዲሳተፉ የተመለመሉ እንዲሁም የተቀጠሩ እስራኤላውያን የመጨረሻውን ዝግጅታቸውን ለማጠናቀቅ እየሰሩ ነው። በኒውዮርክና በዋሽንግተን የሚገኙ የአሜሪካ መንግስት ባለስልጣናት፣ የአሜሪካ አይሁድ ማህበረሰብ መሪዎችና በለንደን የሚገኙ የዓለም አቀፍ አይሁድ ተቋማት አመራሮች በኦፕሬሽኑ የሚወስዷቸው እርምጃዎችና የመጨረሻ ውሳኔዎችን በተመለከተ በልዩ ትኩረትና ጥንቃቄ እየተከታተሉ ነበር። በዓለም ላይ ስለ ኦፕሬሽኑ ከሚያውቁ ሰዎች ውስጥ እጅግ ጥቂቶቹ ብቻ ይህ ልዩ ጥንቃቄ የሚፈልግና ትኩረት ሳቢ ኦፕሬሽን ላይሳካ ይችላል የሚል ስጋት ገብቷቸዋል። ኦፕሬሽኑ የተመሰረተበት አንድ ቁልፍ ጉዳይ ባይሳካ ምን ይደረጋል የሚል ጥያቄ በውስጣቸው ይመላለሳል። ይህ ቁልፍ ጉዳይ ወደ ኢትዮጵያ መንግስት ባንክ አካውንት እንዲገባ የተወሰነው 35 ሚሊዮን ዶላር ወደ አካውንቱ ተላልፏል ወይንስ አልተላለፈም የሚል ጥያቄ ላይ ያነጣጠረ ነው። ይሁን እንጂ ኦፕሬሽኑ እንዲቀጥል ተስማምተው ከነስጋታቸው በትጋት እየሰሩ ነው። አውሮፕላኖቹ ወደ መዳረሻቸው ማምራት ጀመሩ። አርብ ዕለት በቴል አቪቭ የሚገኘው የቤንጎሪ ዓለም አቀፍ አየር ማረፊያ 1560 ማይል ርቀት ከደቡብ በቀይ ባህር በኩል በኤርትራ ሰማይ ላይ ተጉዘው ቦሌ አዲስ አበባ ለማረፍ የሚያስችላቸውን ዝግጅት አጠናቀው የመጨረሻውን ትዕዛዝ እየተጠባበቁ ባሉ ሄርኩለስ C130 የመጓጓዣ አውሮፕላኖችና ቦይንግ 707 ጃምቦ ጀቶች ተሞልተዋል። የእስራኤል አየር ኃይል ባልደረቦች በነደፉት እቅድ መሰረት ከኢትዮጵያ መላውን ቤተ እስራኤላውያን ወደ እስራኤል አጓጉዘው ኦፕሬሽን ሰለሞንን ለማሳካት 36 ሰዓታት ይፈጅብናል ብለው ነው የገመቱት። በሃይም አልቻም የተዋቀረውና ከዓመታት በፊት ወደ እስራኤል የተጓጓዙ ቤተ እስራኤሎችን በአባልነት ያቀፈው ግብረ ኃይል አባላት ከቴል አቪቭ ወደ አየር ኃይል ቤዝ በአውቶቡስ ሲጓጓዙ
እጅግ በስሜት ተውጠው ነበር። እነዚህ ቤተ እስራኤላውያን ኢትዮጵያውያን በኦፕሬሽን ሰለሞን እንዲሳተፉ ሲመረጡ ሁለት ግብ ያለው ተልእኮ ይዘው ነው። አንደኛው የተልእኮ ግባቸው በኢትዮጵያ የሚገኙ ቤተ እስራኤላውያንን ለመታደግ፣ እንዲሁም ሁለተኛው ተልእኮ ከዓመታት በፊት ወደ እስራኤል ሲመጡ የተለዩዋቸውን የቤተሰባቸውን አባላትና ወዳጅ ዘመዶቻቸውን ለመገናኘት የራሳቸውን ተልእኮ ይዘው ነበር። እንደዚህ ልዩ ስሜት የሚሰጥ ዓላማ የሰነቁ ተልእኮች ላይ ለመሳተፍ የተዘጋጁት ኢትዮ እስራኤላውያን እትብታቸው ወደ ተቀበረባት ሀገር ወደ ኢትዮጵያ የዚህ ልዩ ተልእኮ አባል ሆነው መሄዳቸው እጅግ መሳጭ ስሜት እንዲፈጥርባቸው አድርጓል። የኢትዮጵያ መንግስት ባለስልጣናት በኦፕሬሽኑ ላይ አንድም የእስራኤል ጦር አባል እንዲሳተፍ ስላልፈቀዱ ከ200 በላይ ወጣት እስራኤላውያን ምርጥ ወታደሮች እንደ ኮሌጅ ተማሪ ጂንስ ሱሪ ለብሰው ስኒከር ጫማ ተጫምተውና በጀርባ የሚታዘል የጉዞ ቦርሳ አንግበው ለጉዞ ተዘጋጅተዋል። 200ዎቹ የእስራኤል ጦር ልዩ ኃይል አባላት በጉዞ ቦርሳዎቻቸው ውስጥ የነፍስ ወከፍ የጦር መሳሪያ የያዙ ሲሆን አስቸጋሪ ሁኔታ ከገጠማቸው በአስቸኳይ ገጣጥመው የሚጠቀሙባቸውን መጠባበቂያ ጥይቶች ይዘዋል። ከወራት በፊት የእስራኤል የጦር ኃይል ኢታማዦር ሹም ተደርገው የተሾሙት ሌተናንት ጄኔራል ኢሁድ ባራክ እነዚህ 200 ምርጥ የእስራኤል ጦር አባላት ወደ አዲስ አበባ ከመንቀሳቀሳቸው በፊት በአየር ኃይል ቤት ሰብስበዋቸው የሚከተለውን መመሪያ ሰጥቷቸው ነበር። ወደ አዲስ አበባ የምታመሩት ወታደራዊ ግዳጅ ተሰጥቷችሁ ነው። ወታደራዊ ግዳጁ ከሌሎች ወታደራዊ ግዳጆች የሚለየው ግዳጁ እንዲከናወን የተፈለገው ያለምንም የተኩስ ልውውጥ ስለሆነ ነው። ተኩስ የምትከፍቱበት አጋጣሚ ቢኖር እንኳን ለህልውናችሁ ከፍተኛ አደጋ ነው የምትሉት ክስተት ሲያጋጥም ብቻ ነው ነበር ያሏቸው። ምናልባት በአዲስ አበባ ያለው ሁኔታ ተለውጦ ሽብርና ድብልቅልቅ ያለ ውጊያ ቢከፈት እንኳን የእስራኤል መንግስት ከተማይቱን ለመቆጣጠር የሚያስችል አቅም ያለው የምድር ጦር ከነሙሉ ጦር መሳሪያው በተጠንቀቅ እንዲቆም በጠቅላይ ሚኒስትሩ አማካይነት ታዟል። ይህን መሰሉን ሐሳብ ኢታማዦር ሹሙ ኢሁድ ባራክ ባይወዱትም ኦፕሬሽን ሰለሞንን ለማካሄድ እየተደረገ በነበረው ዝግጅትና ጥናት ላይ ጉልህ ድርሻ የነበራቸው ጄኔራል ሚርዳጎን ያቀረቡትና በጠቅላይ ሚኒስትሩ የጸደቀ መጠባበቂያ ስልት በመሆኑ የኦፕሬሽኑ አንድ አካል ሆኗል። ኢታማዦር ሹሙ ሌተናል ጄኔራል ኢሁድ ባራክ ይህንን መመሪያ ሲሰጡ 200ዎቹን ልዩ የእስራኤል ጦር አባላት እየመሩ ወደ አዲስ አበባ ለመሄድ የተዘጋጁት ምክትላቸው ጄኔራል አምኖን ሊብኪን ሻካካ እንኳን ቲሸርት በጂንስ ሱሪ ለብሰው ስኒከር ጫማ ተጫምተውና ቱሪስት መስለው ነበር መመሪያውን ሲያዳምጡ የነበረው። ኢሁድ ባራክ እስራኤል ከሚገኘው የመከላከያ መስሪያ ቤት ሆነው የሰለሞንን ኦፕሬሽን በመምራት እያንዳንዷን እንቅስቃሴ በተመለከተ ከአዲስ አበባ ወደ ቴል አቪቭ የሚመጡ ሪፖርቶችን በመከታተል ላይ እንደሚገኙ በማሳወቅ ግዳጁ መጀመሩን አሳወቁ። በአየር ኃይሉ ቤዝ የአየር ማረፊያ ሜዳ ላይ ከተሰደሩ አውሮፕላኖች ውስጥ የመጀመሪያው ባለቱርቦ ሞተሩ ሄርኩለስ C130 ሬኖ አውሮፕላን ከ5 እና ከ6 ሰዓታት በረራ በኋላ አዲስ አበባ ለመድረስ ለኦፕሬሽኑ አስፈላጊ የሆኑ ባለሙያዎችን ጭኖ ከሌሊቱ 10 ሰዓት ከ41 ደቂቃ ላይ መብረር ጀመረ። የሄርኩለሱን መነሳት ተከትሎ ሌላ ቦይንግ 707 ጃምቦ ጀት ተነሳ። በዚያኑ ሰዓት ከሌሊቱ 10 ሰዓት ላይ በኦፕሬሽኑ ላይ ድጋፍና ተሳትፎ ያላቸውና በአዲስ አበባ የሚገኙ አሜሪካውያንና እስራኤላውያን ስልካቸው አቃጨለ። እስራኤላዊው ደዋይ ጥሪውን ይጠባበቁ ለነበሩት ለአሜሪካውያንና እስራኤላውያን ቀደም ሲል በተሰጣቸው ኮድ መሰረት ተመሳሳይ መልእክት አስተላለፈላቸው። እኛ ደም ተሰጡን ዘንድ እንፈልጋለን we need you to give blood የሚል ኮድ በማስተላለፍ ኦፕሬሽኑ በይፋ ሊጀመር የሰዓታት ጊዜ እንደቀረውና የሰዓት እላፊው ገዳ እንደተነሳ ሊነጋጋ ሲል ወደ እስራኤል ኤምባሲ እንዲያመሩ የሚያሳስብ ነበር መልእክቱ። ከንጋቱ 11 ሰዓት ከ40 ደቂቃ ሲል ኮቢ ፍሬድማን
ጭር ባለው የአዲስ አበባ አውራ ጎዳና ላይ መኪናውን እያሽከረከረ ወደ እስራኤል ኤምባሲ ሲያመራ መልእክቱ የደረሳቸው በሙሉ ቀድመውት እስራኤል ኤምባሲ ደርሰው ተሰባስበው ነበር። ሚካ ፉልድማን በዚያ ቀዝቃዛ የግንቦት ወር ንጋት ላይ በእስራኤል ኤምባሲ ተሰብስበው ወደ ሥራ ለመግባት በተጠንቀቅ ለሚጠብቁ አሜሪካውያን በጎ ፈቃደኞችና ለእስራኤላውያኑ ባልደረቦቹ ከቴል አቪቭ የተነሳው አውሮፕላን ለኦፕሬሽኑ ድጋፍ የሚያደርጉ አባላትና ባለሙያዎችን አሳፍሮ ወደ አዲስ አበባ እያመራ መሆኑን አበሰራቸው። ወደ ተመደቡበት የሥራ ምድብ ይሰማሩ ዘንድም አዘዛቸው። ከማለዳው 1 ሰዓት ላይ ከእንቅልፉ የነቃው ኡሪ ሉብራኒ ካረፈበት የአዲስ አበባ ሂልተን ሆቴል መስኮት በኩል ደስ የሚል ቀን እንደሆነ የሚያበስር ማራኪ ዜና የሚያደርስ የንጋት ፀሐይ ወደ ክፍሉ ሲዘልቅ እሱም በልቡ ቀኑ በሙሉ ብሩህ እንደሚሆንለት እያሰበ ነበር ወደ ኒውዮርክ ለመደወል ስልኩን ያነሳው። በኒውዮርክ ሰዓት አቆጣጠር እኩለ ሌሊት ነው። ለማይክል ሽናይደር ሁሉም ነገር በታቀደው መሰረት እየሄደ መሆኑንና አውሮፕላኖቹም ወደ አዲስ አበባ እያመሩ እንደሆነ ነገረው። ኡሪ ሉብራኒ የአይሁዳውያን ተቋም ለኢትዮጵያ መንግስት ሊተላለፍ የሚገባውን $35 ሚሊዮን እስካሁን እንዲተላለፍ ካላደረገ በዚህ ውብ ማለዳ ኦፕሬሽኑን ወደ አልተፈለገ አቅጣጫ እንዲያመራ እንደሚያደርገውና እንደሚያበላሸው ያለውን ስጋት ገለጸለት። ማይክል ሽናይደር የሉብራኒ ስጋት ተጋብቶበት ገንዘቡ እስካሁን ትራንስፈር ካልተደረገ በ2 ሰዓት ውስጥ ወደ ኢትዮጵያ መንግስት የባንክ አካውንት ገቢ እንዲደረግ የሚያሳስብ መልእክት በኡሪ ሉብራኒ ስም ሴሚካ ዴንቴዝ ላከለት። ዴንቴዝ ግን መልእክቱን ለማግኘት በሚችልበት ስፍራ አልነበረም። ከኒውዮርክ ወደ ሳንዲያጎ አቅንቶ ነበር። ከሳንቲያጎ ወደ እስራኤል ለመመለስ ወስኖ ነው ወደዚያው ያመራው። ይህንን ውሳኔውን ለማይክል ሽናይደርም ሆነ ለክራር ስላላሳወቃቸው በዚህ ወሳኝና አስፈላጊ ሰዓት ደብዛው መጥፋቱ ግራ ጋብቷቸዋል። የሚፈጠረው መድሎት ደግሞ ምን ያህል ከባድና ዋጋ የሚያስከፍል እንደሆነ ስለሚያውቁ በጭንቀት ውስጥ እንዲቆዩ አደረጋቸው። ዴንቴዝ ገንዘቡን የማስተላለፍ ኃላፊነት ለዣቪ ባራኪ ሙሉ ለሙሉ እንደሰጠው ለማይክል ሽናይደርም ሆነ ለክራር አላሳወቃቸውም። ወደ ሳንቲያጎ ይገኝበታል ወዳሉት ቦታ ስልክ ቢደውሉም ከሳንቲያጎ እንደተነሳና ከ8 ሰዓት በኋላ እስራኤል የሚደርስ መሆኑን የሚገልጽ መረጃ አገኙ። እነርሱም የኡሪ ሉብራኒ ጭንቀት ተጋብቶባቸው እስከ ንጋት ድረስ ሲጨነቁና የሰሚ ዴንቴዝ ያለመገኘት ምክንያት ብዙ የተለፋበትን የኦፕሬሽን ሰለሞን መሳካት ወደ አለመሳካት ሊያሸጋግር እንደሚችል በመስጋት የሚገኝበትን መንገዶች ሁሉ በማፈላለግ ላይ አተኮሩ። በአዲስ አበባ የሚገኘው የእስራኤል ኤምባሲ የቤተ እስራኤላውያኑ ቤተሰቦች ለኦፕሬሽኑ ዝግጁ እንዲሆኑ የሚያደርገው ሚስጥራዊ ቀስቃሽ ኮሚቴ በተሰጠው መርሃ ግብር መሰረት የመጀመሪያዎቹን 60 ቤተሰቦችና የቤተሰቡን አባላት ወደ ምዝገባ ማካሄጃውና የማጣሪያ ምርመራ ወደሚደረግበት የእስራኤል ኤምባሲ ከንጋቱ 12 ሰዓት ላይ እንዲገኙ አድርጓል። የአምባሳደር ናአም መኖሪያ አፓርትመንት በሚገኝበት ሂልተን አዲስ ሆቴል የተሰባሰቡት ኡሪ ሉብራኒና የእስራኤላውያን ባለስልጣናት በአዲስ አበባ መንደሮች ውስጥ ቤት ተከራይተው እየኖሩ የሚገኙትን ኢትዮጵያውያን ቤተ እስራኤሎች ወደ እስራኤል ኤምባሲ እንዲሰባሰቡ የሚያደርገውን ጥሪ ያስተላልፉ ዘንድ ለአንቂው ኮሚቴ አባላት ከማለዳው 1 ሰዓት ከ30 ሲሆን ትዕዛዝ ሰጣቸው። የኮሚቴው አባላት ቤተ እስራኤላውያን ቤተሰቦች ለወራት ተከራይተው ወደሚኖሩባቸው የአዲስ አበባ መንደሮች በመግባት ወደ ተስፋይቱ ምድር ወደ ጽዮናዊቷ ሀገር ወደ እስራኤል የመጓጓዣ ሰዓት ስለደረሰ የመታወቂያ ካርዳቸውንና የሜዲካል ሪከርዳቸውን ይዘው ወደ እስራኤል ኤምባሲ ያመሩ ዘንድ ጥሪ ለማድረግ ተበተኑ። 1 ሰዓት ከ50 ደቂቃ ሲሆን በርግማንና ፍሬድማን ወደ አንበሳ የከተማ አውቶቡሶች ማቆሚያ ዲፖ በማምራት በተነጋገሩት መሰረት የአንበሳ የህዝብ ማመላለሻ አውቶቡሶችን ይዘው ወደ ኤምባሲው ለማምራት ተስፋ ሰንቀው ወደ ዲፖ ተጓዙ። እዚያ እንደደረሱ ግን የአንበሳ ከተማ አውቶቡሶች ድርጅት የሥራ ኃላፊዎችን ለማግኘት አልቻሉም።
ልክ ከጠዋቱ 2:45 ሲሆን ቢሮ የገባው የድርጅቱ ስራ አስኪያጅ ከሁለቱ ተከራዮች ጋር እንደ አዲስ ሲደራደር ከቆየ በኋላ 20ዎቹን አንበሳ የከተማ አውቶቡሶች እስከ ምሽቱ 1 ሰዓት ድረስ ብቻ ሊከራዩአቸው እንደሚችሉ በመፍቀድ ሂሳቡን እንዲከፍሉ አደረገ። የድርጅቱ ስራ አስኪያጅ በርግማን ፍሬድማን ለአውቶቡሱ ኪራይ ከከፈሉ በኋላ ደረሰኝ ሳይቀበሉ እንዳይሄዱ በማገድ ያላቸውን አጭር ጊዜ ሊያባክነው ሲጥር አስተዋሉት። እስራኤላውያኑ ስራ አስኪያጁ እየፈጠረ ያለውን ቢሮክራሲ ቢረዱትም አውቶቡሶቹ ከተሰጣቸው የጊዜ ገደብ በላይ ሊሰሩ እንደሚችሉ ቢነግሩትም እንቅፋት ተከስቶ በኦፕሬሽኑ ላይ እክል ሊፈጥር እንደሚችል በመገንዘብ ከምንም ነገር ተቆጥበው ደረሰኝ እስኪሰጣቸው መጠባበቅ ያዙ። ይህንን ባደረጉ ቁጥር የመጀመሪያዎቹ አውሮፕላኖች ቦሌ አየር ማረፊያ የሚደርሱበት ሰዓት እየተቃረበ ነበር። ምናልባትም የ1 ሰዓት ዕድሜ ነበር የቀረው። ስለዚህም በጨዋነትና በፍጹም ትህትና በርግማን ከተከራያቸው አውቶቡሶች ጋር ወደ እስራኤል ኤምባሲ እንዲያመራና ፍሬድማን ግን ክፍያውን የፈጸመበትን ደረሰኝ ተቀብሎ እንዲመጣ ተስማሙ። አውቶቡሶቹ ወደ እስራኤል ኤምባሲ ሲደርሱ ከጠዋቱ 3 ሰዓት ነበር። የኤምባሲው ዙሪያ ገባውና ወደ ኤምባሲው የሚወስዱ መንገዶች በሙሉ በሺዎች የሚቆጠሩ ሰዎች ተሞልተው ነበር። የቤተ እስራኤላውያኑ ቤተሰቦች በተላለፈላቸው ጥሪ መሰረት ወደ ኤምባሲው እየመጡ ነው። ሌሎች ክርስቲያን የአዲስ አበባ ነዋሪዎችም ከቤተ እስራኤላውያኑ ጋር ለመጓጓዝ በማሰብ ወይንም ደግሞ እየተከናወነ ያለውን ለማየት አብረዋቸው ወደ ኤምባሲው ስለመጡ አካባቢው በሰዎች ተጨናንቋል። አባቶች ትናንሽ ልጆቻቸውን እሽኮኮ ብለው ባዶ እግራቸውን የሆኑ ትንሽ ዕድሜያቸው አደግ ያሉ ሕፃን ልጆቻቸውን በእጃቸው ይዘው አንዳንዶቹም ለጉዞ ያዘጋጁትን ሻንጣ አንጠልጥለው ወደ ኤምባሲው ለመግባት ይጋፋሉ። እናቶች የሐበሻ ልብስ ለብሰው ሕፃናት ልጆቻቸውን አዝለውና ሻሻቸውን አስረው ከባለ ቀለማት ጥልፍ የተሰራ መቀነት ወገባቸው ላይ ሸብ አድርገው በእጃቸው ሻንጣ አገልግል ወይም ልጆቻቸውን እየጎተቱ ነው። ትላልቅ ልጆቻቸው ሻንጣ ወይንም ስንቅ የያዙበትን ዘንቢል አስይዘው ወደ ኤምባሲው ለመግባት ይጋፋሉ። ዶሮን ታሽታትና ኢትዮ እስራኤላዊው ዘመነ ብርሃን ወደ ኤምባሲው የሚገቡት ሰዎች በስነ ስርዓት እንዲገቡ ለማድረግ እየጣሩ የሚጋፋው ሕዝብ አደብ እንዲገዛ ይጣጣራሉ። ዲና ሽናይፐር ብቻዋን ሆና ጥርት ባለ አማርኛ ለተሰለፉት ቤተ እስራኤላውያን የያዛችሁትን ሻንጣ አገልግልና የኢትዮጵያ ገንዘብ እዚሁ ትታችሁ ነው የምትሄዱት፣ የያዛችሁትን አስቀምጡና መታወቂያችሁን አሳዩኝ እያለች ያለመታከት እያሳሰበች በፍጹም ጉጉትና ተመስጦ ተሰልፈው ተራቸውን እየጠበቁ ያሉትን ቤተ እስራኤላውያን በማስተናገድ ላይ ነች። ከሷ ማጣራት ካለፈ በኋላ ተመዝግበው ቁጥር እየተሰጣቸው ለጉዞ የሚዘጋጁት ቤተ እስራኤላውያን በፍጹም ግራ መጋባት ስሜት ተውጠው ነበር እየተጠባበቁ የነበረው። $35 ሚሊዮን ወደ ኢትዮጵያ መንግስት ባንክ አካውንት ያለመዘዋወሩ ኦፕሬሽኑን ከሚፈታተነው ችግር አንዱ ነው። በአዲስ አበባ የሚገኘው የእስራኤል ኤምባሲ ዙሪያ የተሰበሰበው ህልቁ መሳፍርት ከሌለው ህዝብ በተጨማሪ በርካታ ኢትዮጵያውያን የአዲስ አበባ ነዋሪዎች በደመ ነፍስ ወደ ኤምባሲው እያመሩ ነው። በዚሁ አርብ ዕለት ጠዋት 2 ሰዓት ላይ የመጀመሪያው ሄረኩለስ C130 አውሮፕላን በኤርትራ ሰማይ ላይ እየበረረ አዲስ አበባ ለሚገኘው የአየር በረራ ተቆጣጣሪና ማማው ላይ ለሚገኝ የአየር ትራፊክ ባለሙያዎች አዲስ አበባ ላይ ለማረፍ ያቀረበው ጥያቄ በማማው ላይ የሚገኙ ባለሙያዎችን ያስገረመ ጥያቄ ነበር። የሄረኩለሱ አብራሪ ፓይለት በአዲስ አበባ ቦሌ አየር ማረፊያ ለማረፍ ለጠየቀው ጥያቄ ባለሙያዎቹ ምላሽ ከመስጠት ይልቅ አውሮፕላኑን ለምን ተልኮ ነው ቦሌ አየር ማረፊያ ላይ ለማሳረፍ የፈለከው የሚል ማብራሪያ የሚፈልግ ጥያቄ ለመጠየቅ ተገደዱ። አሜሪካውያኑ ቤተ እስራኤላውያን የሚጓጓዙበትን የአየር ክልል መስመርና ለአማጽያኑ እንዲሁም ለሳውዲዎችና ግብጾች አሳውቀዋቸዋል። የኢትዮጵያ መንግስት ግን የኢትዮጵያ ሲቪል አቪዬሽን ሰራተኞች ስለ በረራው እንዲያውቁ አላደረገም።
ሄረኩለሱን እያበረረ ያለው የእስራኤል አየር ኃይል ባልደረባ የሆነው ፓይለት በረራው የሚካሄድበትን ዓላማ ለኢትዮጵያውያኑ የሲቪል አቪዬሽን ሰራተኞች ካሳወቀ በሚስጥርና በልዩ ጥንቃቄ እንዲካሄድ የተፈለገው ኦፕሬሽን ገሃድ ይወጣል። ይህ እንዲሆን ደግሞ እስራኤላውያኑ አይፈልጉም። ፓይለቱ ለኢትዮጵያውያኑ ጥያቄ ምላሽ ካልሰጠ ደግሞ ምናልባትም ኢትዮጵያውያኑ ሄረኩለሱን በበረራ ደህንነት ባለሙያዎች አማካይነት በጥይት ተመቶ እንዲያርፍ ሊያደርጉ ይችላሉ። በአውሮፕላን ውስጥ ከፓይለቱ አጠገብ ካለው መቀመጫ ላይ ተቀምጠው እየተጓዙ ያሉት የእስራኤል አየር ኃይል አዛዥ ብርጋዴር ጄኔራል አሚር ናቹሚ በካርጎ ቁሳቁስ ጭነን ነው ብለህ ምላሽ ስጣቸው ሲሉ አዘዙት። ፓይለቱም በተባለው መሰረት ቢያሳውቃቸውም ኢትዮጵያውያኑ የበረራ ተቆጣጣሪዎች አልተቀበሉትም። ሁኔታው ያሳሰበው ፓይለት እስራኤል ወደሚገኘው የአየር ኃይል ማዘዣ ጣቢያ በመደወል ሁኔታውን አሳወቃቸው። ለኡሪ ሉብራኒና ለአሊ አላዛሪ ወደ አዲስ አበባ ተደውሎ ፓይለቱ ያጋጠመውን ችግር ነገራቸው። እንደ አጋጣሚ ደግሞ ኡሪ ሉብራኒና አሊ አላዛር የካሳ ከበደ ቢሮ ውስጥ ቁጭ ብለው ስለ ኦፕሬሽኑ አንዳንድ ጉዳዮች እየተወያዩ ነበር። ካሳ ከበደ በኢትዮጵያ እየሆነ ያለው የፖለቲካ ቀውስ፣ ስለ ኢትዮጵያ መንግስት መንኮታኮት እያሰበ ሌሊቱን ሙሉ ሲጠጣ በማምሸቱ ቢሮ ውስጥ እያናገራቸው ፍጹም ከስካሩ አልተላቀቀም ነበር። የተፈጠረውን ችግር ኡሪ ሉብራኒ ሲነግረው ምን ማድረግ ይቻላል ታዲያ የሚል ምላሽ ነበር የሰጠው። አሊ አላዛር የካሳ ከበደን ሁኔታ በጥሞና ሲከታተል ስለነበረ በፍጹም ጨዋነት ካሳ ለኢትዮጵያ አየር መንገድ ባለስልጣናት ደውሎ ሄረኩለሱ እንዲያርፍ መቆጣጠሪያ ማማ ላይ ላሉ ሰራተኞች ትዕዛዝ እንዲሰጡና ስለ በረራው ምንም አይነት ጥያቄ እንዳይጠይቁ እንዲያስደርግ ጠየቀው። በዚያ ማለዳ በሀገር ውስጥ ደህንነት ሚኒስቴር ጽሕፈት ቤት ኦፕሬሽኑን በተመለከተ በኢትዮጵያውያንና በእስራኤላውያኑ መካከል የጋራ ስብሰባ እየተካሄደ ነበር። እስራኤላውያኑ ለኢትዮጵያውያን አቻዎቻቸው በአሁኑ ሰዓት 2 ሄረኩለስ C130 አውሮፕላኖች በቦሌ አየር ማረፊያ ለሚገኘው ማዘዣ ጣቢያ አስፈላጊውን ቁሳቁስ በመያዝ እንዲሁም 2 ቦይንግ 707 አውሮፕላኖች ደግሞ ቤተ እስራኤላውያኑን ለማጓጓዝ ለሚከናወነው ሥራ የሚያስፈልጉ 300 ባለሙያዎችን ይዘው ወደ አዲስ አበባ በመብረር ላይ መሆናቸውን ነገሯቸው። ምክትል ሚኒስትሩ ኮሎኔል መርሻ ቀጸላ እስራኤላውያኑ ያቀረቡትን ገለጻ በመገረምና በአድናቆት ሲሰሙ ከቆዩ በኋላ በሁለቱ የእስራኤል አውሮፕላኖች ተሳፍረው ወደ አዲስ አበባ እያመሩ ያሉት 300 እስራኤላውያን ለመሆኑ ወደ ኢትዮጵያ ለመግባት የሚያስችል ቪዛ አላቸውን ሲሉ ጠየቁ። ሚካ ፉልድማን የኮሎኔሉ ጥያቄ አስገርሞት እንኳን ቪዛ ፓስፖርትም ያለመያዛቸውን ገለጹለት። ነገር ግን አንድ ያረጋገጠለት እውነት ቢኖር ከ300ዎቹ እስራኤላውያን አንዱም እንኳን ኢትዮጵያ ውስጥ ለመቆየት ፍላጎትም ሆነ ዓላማ እንደሌለው በእርግጠኝነት ነገረው። የሀገር ውስጥ ደህንነት ምክትል ሚኒስቴር መርሻ ቀጸላ በዚህ አላቆመም። በኦፕሬሽኑ የሚጓጓዙ የእያንዳንዱን ቤተ እስራኤላውያን ስም ዝርዝር እንዲሰጠው ጥያቄ ያቀረበ። ሚካ ፉልድማን አሁንም በአግራሞት ካዳመጠ በኋላ ላይ ኢትዮጵያውያኑ ምንም እንኳን የማይሳካ ቢሆንም የስም ዝርዝሩን ሊሰጠው ተስማማ። ልክ ከጠዋቱ 3:45 ላይ ኢትዮጵያውያኑ አውሮፕላኖቹ እንዲያርፉ ፍቃዳቸውን አሳወቁ። ኡሪ ሉብራኒ ኮሎኔል መርሻ ቀጸላ በየጊዜው ቢሮክራሲያዊ እንቅፋቶችን የሚፈጥረው ለሌላ ሳይሆን እስራኤሎቹ ቃል የገቡትን $35 ሚሊዮን ወደ ኢትዮጵያ መንግስት የባንክ አካውንት ማስገባታቸው እስኪረጋገጥ ድረስ ኦፕሬሽኑ እንዳይቀጥል ለማድረግ ካለው ፍላጎት የተነሳ እንደሆነ ተገንዝቧል። ልክ ከጠዋቱ 4 ሰዓት ሲሆን የእስራኤል አየር ኃይል ንብረት የሆነው ሄረኩለስ C130 አውሮፕላን በቦሌ አየር ማረፊያ በማረፍ የያዛቸውን ተጓዦችና ቁሳቁሶች በአየር ማረፊያው ሰሜን ምስራቅ ጥግ ላይ አራገፋቸው። ከአውሮፕላን የወረዱትን መንገደኞች በመቶዎች የሚቆጠሩ ኢትዮጵያውያን ወታደሮች ከበቧቸው። ከ10 ደቂቃ በኋላ ሁለቱ ቦይንግ 707 አውሮፕላኖች በመከታተል ቦሌ አየር ማረፊያ ላይ አረፉ።
አውሮፕላኖቹ ጄኔራል ሻካካን፣ ጄኔራል ናቹሚን፣ የእስራኤል ልዩ ኃይል ባልደረቦችን እንዲሁም የእስራኤል ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ሂያም ሃላቺማንና በርካታ ቁጥር ያላቸው የይሁዳውያን ማህበረሰብ ተቋም ተቆጣጣሪ ሰራተኞችን አራገፈ። በኤምባሲው የኦፕሬሽኑ ዋና ተጠሪ ተደርጎ የተሾመው አሚር ሚሞና የእስራኤል ምክትል ኢታማዦር ሹም ጄኔራል ሊብኪን ሻካካ አስፈላጊው ማጣራት የተደረገላቸውንና በኤምባሲው የሚገኙ ከ800 እስከ 1000 የሚደርሱ ቤተ እስራኤላውያንን ለጉዞ ተዘጋጅተው እየተጠባበቁ መንገደኞች ሁለቱን አውሮፕላኖች ሊሞሉ እንደሚችሉ በማስገንዘብ የመጨረሻው ትዕዛዝ እንዲሰጣቸው ጠየቁ። በእቅዱ መሰረት የመጀመሪያዎቹ አውሮፕላን ከጠዋቱ 5 ሰዓት ላይ ቤተ እስራኤላውያኑን ለመጫን የሚያስችላቸውን ዝግጅት አጠናቀው ነበር። ይህ ሁሉ ሲሆን ቤተ እስራኤላውያኑን ወደ ቦሌ አየር ማረፊያ የሚያደርሱ የአንበሳ አውቶቡሶች አልተንቀሳቀሱም። 4 የእስራኤል አውሮፕላኖች የማረፍ ፍቃድ እስኪሰጣቸው ድረስ በቦሌ አየር ማረፊያ ሰማይ ላይ ያንዣብቡ ነበር። ምክንያቱ ምንም ይሁን ምን በቴል አቪቭ በሚገኘው ዋናው የኦፕሬሽኑ ማዘዣ ጣቢያ ያሉ ኃላፊዎች ኦፕሬሽኑ ሊስተጓጎል የሚችልበት አጋጣሚ ሊከሰት ይችላል የሚል ስጋት አድሮባቸዋል። ኮሎኔል መርሻ ቀጸላ የመጀመሪያዎቹ 3 የእስራኤል አውሮፕላኖች እንዲያርፉ ፍቃድ ይስጥ እንጂ በደቂቃዎች ልዩነት ተከታትለው በአዲስ አበባ ሰማይ ላይ የሚያንዣብቡ አውሮፕላኖች እንዲያርፉ አልፈቀደም። ምክንያቱ በኋላ ላይ እንደተደረሰበት የመንግስት ምክር ቤት የአዲሱ የኢትዮጵያ ተጠባባቂ ፕሬዝዳንት ቢሮ እስራኤሎቹ ለመክፈል ቃል የገቡትን $35 ሚሊዮን እስካልከፈሉ ድረስ ኦፕሬሽኑ ሊቀጥል እንደማይችል በማሳወቃቸው እንደሆነ ካሳ ከበደ በጣም ተጨንቆ ለኡሪ ሉብራኒ ነገረው። ገንዘቡ ለኢትዮጵያ መንግስት እንደተዘዋወረ ለማረጋገጥም ሆነ በዚያ ዙሪያ ለመስራት ኡሪ ሉብራኒ፣ ካሳ ከበደ፣ አዲስ የተሾመው የኢትዮጵያ ገንዘብ ሚኒስቴር የጎላ ድርሻ አላቸው። ካሳ ከበደ ጠቅላይ ሚኒስትር ተስፋዬ ዲንቃ ለመሆኑ ገንዘቡን ገቢ አድርገዋል ብለው ከጠየቁ በኋላ ምላሹ አሉታዊ ሲሆንባቸው ኦፕሬሽኑ እንዲቆም ወስነዋል ሲል ነገረኝ ብሏል ኡሪ ሉብራኒ። ካሳ ከበደ ይህንን ሲለኝ ወዲያውኑ የሰጠሁት ምላሽ ለመሆኑ ወዴትና በየትኛው አካውንት እንደምናስገባ የነገራችሁን ነገር አለ ስል ለመከላከል ያህል በጥያቄ አፋጠጥኩት። ካሳ ከበደ በቁጭት በእጆቹ ግንባሩን በመምታት እኔ ረስቼዋለሁ፣ ስለዚህ ነገር ፍጹም አላሰብኩም ነበር ብሎ በኒውዮርክ ያሉት የይሁዳውያን ተቋማት $35 ሚሊዮን ወደ ኢትዮጵያ መንግስት ባንክ አካውንት የሚያስገቡበትን ቁጥር ለመጠየቅ ትቶኝ ሄደ ይላል ሉብራኒ። ሲመለስ ፊቱ በድንጋጤ ቡን ብሎ ገርጥቶ ነበር የሚለው ኡሪ ሉብራኒ ካሳ ከበደ እንደመጣ አካውንት ቁጥሩን እንዳላገኘውና ቁጥሩን የሚያውቀው ሰው ከመንግስቱ ጋር ሀገር ጥሎ እንደተሰደደ የኢትዮጵያ ብሔራዊ ባንክ ገዥም ቢሆን በስብሰባ ላይ ስለሚገኝ ማንም ሊሰጠው እንዳልቻለ በመግለጽ ተስፋ ቆርጦ መመለሱን ነገረኝ ብሏል ሉብራኒ። ሉብራኒ ይህንን የካሳ ምላሽ ከሰማ በኋላ ኦፕሬሽኑ እንዲካሄድ በይፋ የተሰጠው ፈቃድ ሊቀለበስ እንደማይገባ ጠቅላይ ሚኒስትር ይስሐቅ ሻሚር እንደነገሩት ለካሳ አሳወቀው። ሌሎች አማራጮችን ለመፈለግ ጥረት ካደረጉ በኋላ ኡሪ ሉብራኒ አዲስ ከተሾመው የገንዘብ ሚኒስቴር ጋር ተነጋግሮ መፍትሄ ለመፈለግ ተስማሙ። ኡሪ ሉብራኒ ይህንን ሁሉ የምናደርገው ግን ኦፕሬሽኑ መቋረጥ የለበትም፣ ኦፕሬሽኑ ካልተሳካ የምናደርገው ጥረትም ዋጋ ቢስ መሆኑ አይቀሬ ነው ሲል ካሳ ከበደን አሳሰበው። ከጥቂት ቆይታ በኋላ አዲስ የተሾመው የኢትዮጵያ ገንዘብ ሚኒስትር ኡሪ ሉብራኒ ወዳለበት ጽሕፈት ቤት ድረስ መጣ። ከ20 ዓመት በፊት ኡሪ ሉብራኒ በኢትዮጵያ የእስራኤል አምባሳደር በነበረ ጊዜ ወዳጆቹ ስለነበሩ ሲገናኙ እንደተነፋፈቀ ወዳጅ ተቃቀፉ። ሚኒስትር ሆኖ ከተሾመ በኋላ ለ2 ቀናት ብቻ ስራ የገባው የገንዘብ ሚኒስትሩ የኢትዮጵያን መንግስት የኒውዮርክ የባንክ አካውንት ቁጥር እንደማያውቀው ለሉብራኒ ነገረው። ኡሪ ሉብራኒ የሚኒስትሩ ምላሽ ካዳመጠ በኋላ እኔ ህዝቤንና መንግስቴን ወክዬ ነው የምነግርህ፣
ይህንን 35 ሚሊዮን ዶላር ወደ ባንክ እንደምናስገባው ታምናለህን? ሚኒስትሩም አንተን አምናለሁ ሲል መለሰለት። ከዚያም ሉብራኒ ገንዘቡ ወደ ባንክ አካውንቱ እንደተላለፈ አድርጎ ለጠቅላይ ሚኒስትሩ እንዲነግራቸውና እስራኤሎችም ከጥቂት ሰዓታት በኋላ ቃላቸውን አክብረው ገንዘቡን እንደሚያስገቡ በመንገር ሚኒስትሩን ሊያግባባው ሞከረ። የገንዘብ ሚኒስትሩ ኡሪ ሉብራኒ ያቀረበለትና ጠቅላይ ሚኒስትርህን ዋሽ የሚለው ቃል አልተዋጠለትም። ስለዚህ ምን ሲል በስሜት ጠየቀው። ያልኩን ነገር እርግጠኛ ሆነ አድርገው ትጸድቃለህ። እንደምታውቀው የኔም አምላክ ያንተም አምላክ አንድ ነው። በዚህ አምላክ ቃል እገባልሃለሁ፣ ይህንን አድርግ፣ እኛም ቃላችንንና ክብራችንን እንደምንጠብቅ እናሳያለን አለው ሉብራኒ። ሚኒስትሩ ሉብራኒን ቢያምነውም ትንሽ ካቅማማ በኋላ በሐሳቡ ተስማምቶ ጠቅላይ ሚኒስትር ተስፋዬ ዲንቃ ጋር በመደወል እስራኤሎቹ ገንዘቡን ወደ ኢትዮጵያ መንግስት የባንክ ሂሳብ ውስጥ ማስገባታቸውን በመግለጽ ዋሻቸው። ካሳ ከበደ የገንዘብ ሚኒስትሩ የተሳሳተ የአካውንት ቁጥር ለእስራኤላውያኑ እንዲሰጥ እንዳደረገና እንዲሁም ገንዘቡ ወደ መዲናዋ በተቃረቡት አማጽያን እጅ እንዳይገባ በመፈለግ የተሰራ ሻጥር እንደሆነ የሚቆጥሩ እስራኤላውያን አልጠፉም። ነገር ግን ካሳ ከበደም ሆነ የገንዘብ ሚኒስትሩ በቀለ ታምራት በጉዳዩ ላይ የተለያየ አስተያየትና ምስክርነት ሰጥተዋል። ኡሪ ሉብራኒ ለካሳ ከበደና ለመርሻ ቀጸላ በአማጽያኑ እጅ እንዳይወድቁና ሕይወታቸውን ከአደጋ ታድጎ ወደ እስራኤል እንደሚወስዳቸው ቃል ገብቶላቸዋል። በዚህም ምክንያት ገንዘቡ ወደ አካውንቱ ሳይገባ ገብቷል ብለው በዋሹት መሰረት አደጋ ያንዣበበበት ኦፕሬሽን በሰላም እንዲቀጥል አስደርገዋል። የኢትዮጵያ ባለስልጣናት ኦፕሬሽን ሰለሞን እንዲካሄድ ፍቃድ ከሰጡ በኋላ በመጀመሪያው አውሮፕላን ወደ እስራኤል የተጓዙት ትውልድ ኢትዮጵያውያን ቤተ እስራኤሎች ወደ ኤምባሲው ሲቀርቡ በሚያዩት ትርምስና ውካታ ተገርሞ ነበር። ወደ ኤምባሲው ቅጥር ግቢ የሚወስደው መንገድና ዋናው የላምበረት ኮተቤ መንገድ በሙሉ በሰዎች ተሞልቷል። በአካባቢው የሚርመሰመሱት ሰዎች ቤተ እስራኤላውያን ሳይሆኑ የአካባቢው ነዋሪዎች ናቸው። እኛም ከናንተ ጋር እንሂድ፣ ይዛችሁን ሂዱ እያሉ ይጮሃሉ። በትርምሱ መሃል ራቅ ካለ የአዲስ አበባ ከተማ ክፍል ነዋሪ የነበሩ ቤተ እስራኤላውያን ቤተሰቦች እየተጋፉ ወደ ኤምባሲው ለመግባት ይታገላሉ። ለኦፕሬሽኑ እገዛ ለማድረግ ከእስራኤል ወደ አዲስ አበባ ከተጓጓዙት እስራኤላውያን መካከል ከ20 ዓመት በፊት ወደ እስራኤል የሄደው ዘመነ እየተጋፋ ወደ ኤምባሲው ለመግባት የሚታገለውን ብዛት ያለውን ሰው ሲያይ በአድናቆትና በገረሜታ አፉን ከፍቶ ነበር። በኤምባሲው ቅጥር ግቢ አስፈላጊውን ማጣሪያ ያለፉና ወደ እስራኤል ለመሄድ በ8 የአንበሳ ከተማ አውቶቡሶች የተጫኑ ቤተ እስራኤላውያን ለመሳፈር ተራ እየጠበቁ ካሉ ዘመዶቻቸውና ጓደኞቻቸው ጋር በመስኮት በኩል ያወራሉ፣ ይጯጯሃሉ። 8 አውቶቡሶች ላይ የተሳፈሩትን ቤተ እስራኤላውያን ወደ ቦሌ አየር ማረፊያ ለመውሰድ የግድ ከእስራኤል የመጡት የደህንነት ኃይሎች አውቶቡሶቹን ማጀብና መንገዱን ማስከፈት እንዳለባቸው ታምኗል። ነገር ግን በዚህ የህዝብ ማዕበል ውስጥ አውቶቡሶቹ ወደ አየር መንገድ እንዲሄዱ ማድረግ ኦፕሬሽኑ እንዳይሳካ የሚያደርግ እንቅፋት ሊፈጥር ይችላል በሚል ስጋት መኪናዎቹ እንዲንቀሳቀሱ አልተደረገም። በቦሌ ዓለም አቀፍ ኤርፖርት ያለው ሁኔታ ኤምባሲው አካባቢ ካለው ሁኔታ የተሻለ ነው። በእስራኤል ጦር ኃይል ምክትል ኢታማዦር ሹም በጄኔራል ሻካካ የሚመራው ልዩ ኃይል የማዘዣ ጣቢያውን ድንኳን በመትከል የተለያዩ ኮሚኒኬሽን መሳሪያዎችን በመዘርጋትና ለአገልግሎት በማብቃት ስራ ላይ ተጠምዷል። የዚያን ቀን በጄኔራሉ የሚመራው የእስራኤል ልዩ ኃይል ከዋናው መቆጣጠሪያ ማማ በስተቀር ሁሉንም የአየር ማረፊያውን እንቅስቃሴ ይቆጣጠር ነበር። በዋናው የአየር መቆጣጠሪያ ማማ ላይ ያሉ ኢትዮጵያውያን የበረራ ደህንነት ተቆጣጣሪ ትራፊኮች ቦታቸውን ለእስራኤላውያን እንዲለቁ ተጠይቀው እምቢ በማለታቸው የእስራኤል ልዩ ጦር ኃይል ባልደረቦች በድንኳን ውስጥ መቆየት ግድ ሆኖባቸው ነበር። እነዚህ ኃይሎች በአየር ማረፊያው ለሚያርፉ የእስራኤል አውሮፕላኖች መመሪያ በመስጠት
ማረፍ የሚችሉበትን ሁኔታዎች ያመቻቹ ነበር። ከጠዋቱ 5:30 ሲሆን ከቦሌ አየር ማረፊያ የእስራኤል የውጭ ጉዳይ ሚኒስቴር ባልደረቦችን፣ የደህንነት ባለሙያዎችንና በሲቪል ልብሶች ራሳቸውን ከአይሁድ ማህበረሰብ ተቋማት ባልደረቦች ጋር ያመሳሰሉ የእስራኤል ኮማንዶዎችን የያዙ አውቶቡሶች ወደ ኤምባሲው አመሩ። በህዝብ የተሞላውን አውራ ጎዳና አልፈው ወደ ኤምባሲው ለመግባት ከቦሌ አየር ማረፊያ እስከ ሾላ የሚሄዱበትን ያህል ጊዜ ወስዶባቸው እንደምንም ብለው ወደ ኤምባሲው ሲገቡ ባዩት ነገር ሁሉም ተገርመው ነበር። በኤምባሲው ግቢ ያለው የቤተ እስራኤላውያኑ ብዛት እንዲሁም የኦፕሬሽኑ መንቀራፈፍ ሚኪ ፉልድማንን አሳስቦታል። አዲስ አበባን ከከበባት አማጽያን ኃይሎች ጋር በተደረሰው ስምምነት ሁሉንም ቤተ እስራኤላውያንን ለማጓጓዝ የ24 ሰዓት የጊዜ ገደብ እንደሰጣቸው በመግለጽ ሁሉም ሰራተኞች በተመደቡበት ስራ ላይ እንዲሰማሩ አዘዛቸው። የቡድኑ አባል በመሆን ከ30 ዓመት በኋላ ከእስራኤል ወደ ኢትዮጵያ የመጣው አዲሱ መለስ በ24 ቀናት እንኳን ለማከናወን የሚያስቸግረውን እንዴት በ24 ሰዓት ማከናወን ይቻላል ሲል ጠይቆ ነበር። እስራኤላውያን ኮማንዶዎች ሰብሰብ ብለው ከተመካከሩ በኋላ ኤምባሲው ቅጥር ግቢ ውስጥ ያለውን ትርምስ ስርዓት ለማስያዝና ኤምባሲውን አጥር ደርምሰው ለመግባት የሚታገሉትን የአዲስ አበባ ነዋሪዎች አደብ ለማስገዛት ተሰማሩ። ሁኔታዎች ግን እንደተፈለገው በፍጥነት ሊስተካከሉ አልቻሉም። ከጠዋቱ 6:45 ላይ ኮሎኔል መርሻ ቀጸላ ወደ ኤምባሲው በመደወል በኦፕሬሽኑ የሚጓጓዙ የማናቸውም ቤተ እስራኤላውያን የስም ዝርዝር በቅድሚያ ሳይሰጠኝ ምንም አይነት እንቅስቃሴ ማድረግ አይቻልም ሲል የመጨረሻውን ቢሮክራሲያዊ እንቅፋት አስቀመጠ። ይሁን እንጂ በእስራኤል ኤምባሲ ምድር ቤት ውስጥ ያለው ኮምፒውተር ምን እንደነካው ባይታወቅም ምንም አይነት አገልግሎት ባለመስጠቱ የቤተ እስራኤላውያኑ ስም ዝርዝር ለማግኘት አልተቻለም። የመርሻ ቀጸላን ሐሳብ ለማስቀየር ብዙ ክርክሮችና የስልክ ምልልሶች ተደረጉ። በኋላ ቤተ እስራኤላውያን ወደ አየር ማረፊያ ከመወሰዳቸው በፊት በኤምባሲው በሚደረገው ማጣራት ላይ ከያዟቸው 4 ካርዶች አንደኛውን ኮፒ ለደህንነት መስሪያ ቤት እንዲሰጥና የተጓዦቹ ስም ዝርዝር እንዲቀር በማድረግ መርሻ የጣለው እንቅፋት ተወገደ። ይህን መሰሉ ውዝግብና ድርድር ኦፕሬሽኑን ለማካሄድ ከተያዘው ጊዜ ውስጥ የተወሰኑት ሰዓታት ያለምንም ፋይዳ እንዲባክኑ አደረገ። በዚህም ብዙዎቹ እስራኤላውያን ተበሳጭተው ነበር። መርሻ የፈጠረው እንቅፋት ከተወገደ በኋላ 8ቱ ባለቀይና ቢጫ የአንበሳ ከተማ አውቶቡሶች ከቆሙበት የኤምባሲ ቅጥር ግቢ ቀስ እያሉ በመውጣት ወደ ቦሌ አየር ማረፊያ መጓዝ ጀመሩ። እስራኤላውያኑ ወታደሮችና የደህንነት ሰራተኞች በህዝብ የተሞላውን መንገድ ለማስከፈት ዱላ ይዘው ግራና ቀኝ ያለውን ሰው እያስገለሉ አውቶቡሶቹ ከኤምባሲው ወጥተው ወደ ቦሌ አየር ማረፊያ እንዲያመሩ አደረጉ። ይህ ትግልና ግፊያ የታከለበት ትርምስ ጋብ ከማለት ይልቅ እየተባባሰ በመምጣቱ ትዕይንቱ እስከ ምሽት ድረስ ቀጠለ። ቤተ እስራኤላውያኑ ወደ ቦሌ እያመሩ የአውቶቡሶቹን መስኮት በመክፈት የሚያውቋቸውንና ለወራት የተከራዩበትን ቤት አከራዮቻቸውን በጩኸት እየተጣሩ ሲሰነባበቱ ይታያል። አውቶቡሶቹ በሾላ አካባቢ አልፈው ጭር ባለው መንገድ ወደ ቦሌ ሲያመሩ በአውቶቡስ ውስጥ የተሳፈሩ ቤተ እስራኤላውያን ፍጹም በሆነ ዝምታ ውስጥ ተደበቁ። ይህንን መሰል ባህሪያቸው ኦፕሬሽኑን ለማስፈጸም ከእስራኤል የመጡትን እስራኤላውያንን አስገርሟል። ገረሜታቸውንና ግራ መጋባታቸውን የተመለከተው ሚካ ፉልድማን በቁዘማና በጭንቅ ውስጥ ያሉ እንዳይመስሏችሁ፣ ኢትዮጵያውያን በባህላቸው ስሜታቸውን ለማንምና የትም የመግለጽ ወይንም የማሳየት ባህሪ የላቸውም። ሁሉንም ነገር ደስታቸውንም ሐዘናቸውንም በውስጣቸው በመያዝ ነው ያደጉት አሏቸው። በእርግጥም ቤተ እስራኤላውያኑ እንዲህ ያለ ድብቅና እርጋታ የተሞላበት ባህልና ዘይቤ ተከታዮች ባይሆኑ ኖሮ ኦፕሬሽኑ አይሳካም ነበር ሲሉ ብዙዎች ተናግረዋል። አውቶቡሶቹ ከደቂቃዎች ጉዞ በኋላ ቦሌ አየር ማረፊያ ደረሱ። ከአየር ማረፊያው ሜዳ በስተመጨረሻ ጥግ ላይ ከሚገኙ ዛፎች ስር እንዳመጣጣቸው እንዲወርዱና
በሰልፍ ሆነው እንዲቀመጡ አደረጉ። የአየር ማረፊያው ሜዳ በእስራኤላውያኑ ኮማንዶዎችና በወጣት በጎ ፈቃድ አገልግሎት ሰጪ እስራኤላውያን እንቅስቃሴ ተሞልቶ ነበር። ኢትዮጵያውያን ቤተ እስራኤላውያን በዝምታ ከፊት ለፊታቸው የተደረደሩትን ግዙፍ ሄርኩለስና ቦይንግ አውሮፕላኖችና እነርሱን ከኤምባሲ ወደ አየር ማረፊያ ይዘው የመጡ አውቶቡሶችን እያዩ ቀጣዩ ምን ይሆን በሚል መጠየቅ እንደተሞሉ ተራቸውን ይጠብቃሉ። 4 እስራኤላውያን ወታደሮች ዛፍ ስር በሰልፍ የተደረደሩትን ኢትዮጵያውያን አይሁዶች እንዳመጣጣቸው ወደ አውሮፕላኑ እንዲገቡ ለማድረግ ተሰማሩ። ልክ ከቀኑ 7 ሰዓት ተኩል ላይ የመጀመሪያው የእስራኤል አየር ኃይል ቦይንግ አውሮፕላን ቤተ እስራኤላውያኑን መጫን ጀመረ። እናቶች ልጆቻቸውን እየጎተቱ፣ አንካሶችና እድሜያቸው የገፉ አዛውንቶች ደግሞ ምርኩዝና ከዘራ ይዘው የመንገደኛ አውሮፕላን እንዲመስል ነጭ ቀለም የተቀባ አውሮፕላን ውስጥ ቀስ እያሉ መግባት ጀመሩ። አውሮፕላኑ ውስጥ ምንም አይነት መቀመጫ የለም። ከአውሮፕላኑ የቀኝ ግድግዳ እስከ ግራ ግድግዳው ድረስ በተርታ ተጓዦች መቀመጥ ቀጠሉ። ቤተ እስራኤላውያኑ እየተጋፉ ወደ አውሮፕላኑ ሲገቡ በፍጹም ጸጥታና እርጋታ ቢሆንም ፊታቸው ላይ የደስተኝነትና የአግራሞት ድብልቅልቅ ስሜት ይታይባቸው ነበር። አውሮፕላኑ 400 ቤተ እስራኤላውያንን ከጫነ በኋላ ወደ እስራኤል ለማምራት ሲያኮበክብ ፓይለቱ በአውሮፕላኑ ውስጥ ተጓዦችን ለመርዳትና ለማስተርጎም አብሮት ለሚገኘው ሰው አንድ ነገር ሹክ አለው። ፓይለቱ በእስራኤል ሀገር የአማርኛ የሬዲዮ ፕሮግራም ዳይሬክተር ለሆነው ራሳም አልዛሃር አውሮፕላኑ መጸዳጃ ቤት እንደሌለውና ከ3 ወይንም ከ4 ሰዓት ተኩል በረራ በኋላ መድረሻችን ላይ እንደርሳለን ብሎ እንዲነግራቸው ነበር ያዘዘው። አልዛሃርም ይህንኑ መልእክት ሲያስተላልፍ አንድም ተጓዥ ምንም አስተያየት አልሰጠውም። ሁሉም ዝም ነበር ያሉት። ዝምታው ያስገረመው የአውሮፕላኑ አብራሪ ራሳም አልአዛር ወደ ቅድስቲቱ ከተማ ኢየሩሳሌም እየበረሩ እንደሆነ በአማርኛ ተርጉመ ንገራቸው ሲላዘዘው፣ አልአዛር ፓይለቱ ያለውን ተርጉሞ ሲነግራቸው አውሮፕላን ውስጥ ያሉት መንገደኞች በሙሉ በደስታው ካኩ። እናቶችና ሴቶች ደስታቸውን እልል በማለት ገለጹ። ከሰዓታት በላይ በኤምባሲው ያለው ሁኔታ ከቁጥጥር ውጪ ወደ መሆን እያመራ ነበር። 20 ሺህ የሚጠጉ ሰዎች ወደ ኤምባሲው ለመግባት በሩን የሙጥኝ ብለው ቆመዋል። በዚህ የህዝብ ማዕበል ውስጥ በርካታ እድሜያቸው የገፋ አዛውንቶችና ሕፃናት የመጨፍለቅና የመታፈን ጉዳት ይደርስባቸዋል የሚል ስጋት ነግሷል። ከ4000 እስከ 3000 የሚደርሱ ፈላሻ ሙራዎች የሆኑ ኢትዮጵያውያን ወደ እስራኤል ለመጓዝ ፈልገው ተጠራርተው መጥተው የፈጠሩት ጫና ተደርጎ ተገምቶ ነበር። ነገሮች ከቁጥጥር ውጪ ከመሆናቸው በፊት በአዲስ አበባ ቦሌ አየር ማረፊያ ከሚገኙ የእስራኤል ደህንነት ሰራተኞች ውስጥ የተወሰኑትን ወደ ኤምባሲ በማጓጓዝ ሕግና ስርዓት እንዲከበር እንዲያደርጉ የተደረገው ጥረት አልተሳካም። ከቦሌ አየር ማረፊያ ባዶአቸውን የተመለሱት የአንበሳ አውቶቡሶች ወደ ኤምባሲው ገብተው ተጓዦቹን ለመጫን አልቻሉም። መንገዱ በሙሉ በሰዎች ተሞልቶ እንቅስቃሴያቸውን ገቶት ነበር። ከብዙ ጥረትና ድካም በኋላ አውቶቡሶቹ ጭንቅንቁን እንደምንም አልፈው ወደ ኤምባሲው ገቡ። ከንጋት ጀምሮ ይህን ጭንቅንቅና ግፊያ ተቋቁመው በሩ ላይ በመቆም ቤተ እስራኤላውያን ብቻ ወደ ግቢው እንዲገቡ ሲያደርጉ የነበሩት ዶሮን ቴሽቲናና ዘመነ መለሰ ሁኔታው ከአቅማቸው በላይ የሆነ እንደመጣ ተገንዝበዋል። ከማለዳ ጀምሮ ውሃ ሳይጠጣ ምግብ ሳይበላ ስራውን እየሰራ የነበረው ዶሮን ቴሽተት ወደ ኤምባሲው ሕንፃ በማምራት ቡና ለመጠጣት ትንሽ ለማረፍ ሲል ለደቂቃዎች ከበሩ ላይ ዞር አለ። ቡና ጠጥቶና ደረቅ ብስኩት አፉ ላይ አድርጎ ሲመለስ ለደቂቃዎች ትቶት ሄደው ዘመነ መለሰ ወደ ኤምባሲው ለመግባት የሚታገሉ ሰዎችን በሰውነቱና በዱላው ለማገድ እየተጣጣረ ተመለከተው። ሁኔታው ያስደነገጠው ዶሮን ቤተ እስራኤላውያኑን ወደ አውቶቡሱ በማሳፈር ስራ የተጠመዱትን እስራኤላውያንን ለእርዳታ ጠራቸው። እስራኤላውያኑ ከዶሮን ጋር በመሆን በሩን ጥሰው ለመግባት እየተናነቁ የነበሩ ወጣቶችንና አዛውንቶችን ያለ ርህራሄ በመግረፍ ከበሩ ትንሽ እርምጃ
እንዲርቁ አደረጉ። ዶሮን ታሽቴት እስራኤል ሀገር ዳቦ ሊሸጥ ዳቦ ለመግዛት የሚፈጠረውን ትርምስ ለማስወገድ አንዳንዴ እንዲህ አይነት እርምጃ እንደሚወሰድ አስታወሰ። የሰውን ጎርፍ ከኤምባሲው ዋናው በር ላይ ገለል ለማስደረግ ያደረገው ሙከራ በተወሰነ ደረጃ ውጤት ማምጣቱን ተገነዘበ። ከቦሌ አየር ማረፊያ ጄኔራል ማሞን ወደ ኤምባሲው በመደወል በቦሌ አየር ማረፊያ ሜዳ አርፈው መንገደኛ የሚጠብቁ አውሮፕላኖች ባዶ ሆነው የመንገደኛ ያለህ እያሉ ነው፣ ለምንድነው መንገደኞችን ማትልኩት? ሲል በንዴት እየተንጨረጨረ ጠየቀ። በኤምባሲው መግቢያ በር ላይ ያለው ትርምስ እስካልቀነሰ ድረስ ስራ መስራት አለመቻሉን የተረዱና ከእስራኤል የመጡ ጥቂት እስራኤላውያን ኮማንዶዎች ማይክሮፎን በመያዝ ሃሎ ሃሎ፣ ማንም የጉዞ ሰነድ ሳይዝ ወደ ኤምባሲ ገብቶ የተገኘ ሰው ካለ ለፖሊስ ይዘን ነው የምንሰጠው፣ ስለዚህ በሩን ልቀቁልን ብለው በተደጋጋሚ ቢያሳስቡም መፍትሄ ሊገኝ አልቻለም። ግርግር ፈጣሪዎቹ ከቤተ እስራኤላውያን መታወቂያ የሰረቁ ትርምሱን ምክንያት በማድረግ የራሳችን ነው በማለት ወደ ኤምባሲው ለመግባት መሞከር ጀመሩ። ገንዘብ የሚሰርቁ ኪስ አውላቂዎች ቁጥር ተበራክቶ ነበር። ቀስ በቀስ እጅግ በአስቸጋሪ ሁኔታ በርካታ የአንበሳ አውቶቡሶች ቤተ እስራኤላውያንን ጭነው ወደ ቦሌ አየር ማረፊያ በሰልፍ መትመም ሲጀምሩ በኤምባሲው ቅጥር ግቢ ያሉ በሺዎች የሚቆጠሩ ቤተ እስራኤላውያን ተራቸውን መጠበቅ ጀመሩ። ኦፕሬሽን ሰለሞን እየተካሄደ ነው። ከአርብ ግንቦት 24 እስከ ቅዳሜ ግንቦት 25 1991 ዓ.ም እንደ አውሮፓውያን አቆጣጠር በጭብጨባ ሆታና የእውነተኛ ደስታ ከአዲስ አበባ የተነሳው የመጀመሪያው አውሮፕላን ቤንጎሬ ዓለም አቀፍ አየር ማረፊያ ሊደርስ የደቂቃዎች ዕድሜ ሲቀረው በብዙ መቶዎች የሚቆጠሩ ጥሪ የተደረገላቸው የእስራኤል መንግስት ከፍተኛ ልዑካን ጠቅላይ ሚኒስትር ኢስሐቅ ሻሚር፣ ሞሼ አሪያንስ፣ ዴቪድ ሌቪ፣ አሪያን ሻሮን፣ ኢሁድ ባረክ ቤተ እስራኤላውያንን ለመቀበል በአየር ማረፊያው ተገኝተዋል። አውሮፕላኑ ቀስ እያለ ወደ ማረፊያው ሜዳ ዝቅ ማለት ሲጀምር ቁጥራቸው ወደ 100 የሚጠጉ መቅረጸ ድምፅ ማይክሮፎን፣ የቲቪ ካሜራዎችን የያዙ ጋዜጠኞችና የካሜራ ባለሙያዎች አውሮፕላኑ ወደ ቆመበት ስፍራ መራወጥ ጀመሩ። ጠቅላይ ሚኒስትር ኢስሐቅ ሻሚር በባለስልጣኖቻቸው እንደታጀቡ ወደ አውሮፕላኑ ለመጠጋት መጓዝ ጀመሩ። አየር ማረፊያው በእንቅስቃሴ ተሞላ። ዊኪቶኪ ራዲዮ የያዙ የአየር ማረፊያው ሰራተኞች፣ የእስራኤል መከላከያ ኃይል ባልደረቦች፣ በመቶዎች የሚቆጠሩ የጁሽ ኤጀንሲ የቀጠራቸው ሰራተኞች በደስታ ተውጠው አስገራሚውን ታሪካዊ ክስተት በተመለከተ ለወዳጅ ዘመዶቻቸው ለመናገር የሞባይል ስልካቸውን ቁጥር መምታት ጀምረዋል። የአውሮፕላኑ በር ተከፍቶ ፓይለቱ ከዚያም ኢትዮጵያውያኑ ቤተ እስራኤላውያን በመገረምና ግራ በተጋባ ስሜት ከአውሮፕላኑ ሲወርዱ አካባቢው ጭብጨባና እውነተኛ ደስታ እየገነነበት መጣ። ጠቅላይ ሚኒስትር ኢስሐቅ ሻሚርና ኦፕሬሽን ሰለሞንን ከቴል አቪቭ ማዘዣ ጣቢያ በዋናነት የመሩት ሌተናል ጄኔራል ኢሁድ ባረክ ወደ አውሮፕላኑ በመጠጋት ከአውሮፕላኑ የሚወርዱትን ቤተ እስራኤላውያን በስሜት ተሞልተው እየጨበጡ አቀባበል ማድረግ ጀመሩ። በስሜት የተሞሉት ኢስሐቅ ሻሚር ሁለት ዕድሜያቸው 7 እና 10 የሚደርሱ ሕፃናትን አቅፈው እነዚህ ከብዙ ሺህ ዓመት በፊት ከሀገራቸው ወጥተው የነበሩ የአይሁድ ማህበረሰብ አባላት ናቸው። ከብዙ ሺህ ዓመት ቆይታ በኋላ ወደ እውነተኛዋ እናት ሀገራቸው ተመልሰዋል። እንኳን ደህና መጣችሁ ልል እወዳለሁ ሲሉ ተናገሩ። ጭብጨባውና ሆታው ቀለጠ። በርካታዎቹ ወጣት ቤተ እስራኤላውያን ጂንስ ሱሪ፣ ሹራብ፣ ቲሸርትና ጃኬት ያደረጉ ሲሆን ዕድሜያቸው ገፋ ያሉ ሴቶችና ወንዶች ከሸማ የተሰራ የኢትዮጵያውያን የባህል ልብስ ለብሰዋል። ብዙዎቹም ራሳቸው ላይ ነጠላቸውን አስረዋል። ሕፃናቱ ገና ከኢትዮጵያ ለጉዞ ሲነሱ ለመለያነት ግንባራቸው ላይ በፓርከር የተጻፈባቸውን ቁጥር እንኳን አላጠፉትም።
ከፊት ለፊታቸው የወረራቸውን የጋዜጠኞች ማይክሮፎንና ካሜራ በገረሜታ እያዩ ግራ በተጋባ ስሜት ፈገግ ይላሉ። ጉዞ ቢያደክማቸውም በተቀላቀሉበት አዲስ ነባራዊ ሁኔታ ጋር ራሳቸውን ለማስማማት በመጣር ላይ ናቸው። ሁለተኛው አውሮፕላን ትንሽ ራቅ ብሎ አረፈ። ኦፕሬሽን ሰለሞን እንዲካሄድ ከኢትዮጵያ መንግስት ባለስልጣናት ጋር በተደረገው ውይይት ላይ በተስማሙበት መሰረት ሁለተኛው ተጓዦቹን የያዘው የኢትዮጵያ አየር መንገድ አውሮፕላን ያረፈው። ሌተናል ጄኔራል ኢሁድ ባረክ ለጠቅላይ ሚኒስትር ይስሐቅ ሻሚር አሁን 2000 ቤተ እስራኤላውያንን አጓጉዘናል ማለት ነው። ከግማሽ ሰዓት በኋላ ደግሞ 2 ሄርኩለስ አውሮፕላኖች ያርፋሉ። እስከ እኩለ ሌሊት ድረስ 5000 ቤተ እስራኤላውያንን ለማጓጓዝ እንችላለን። ከዚያ በኋላ ደግሞ ነገ ጠዋት ላይ ሌሎቹ ይመጣሉ ማለት ነው ሲሉ ጠቅላይ ሚኒስትሩ ጆሮ ተጠግተው ሪፖርታቸውን አንሾካሾኩላቸው። ይስሐቅ ሻሚር የጄኔራሉን ገለጻ ሲያዳምጡ ከቆዩ በኋላ ቀና ብለው ማለዳ ላይ ኦፕሬሽኑን በስኬት ማጠናቀቅ እንችላለን ሲሉ ጠየቋቸው። አዎን፣ ነገር ግን የኢትዮጵያ መንግስት የጣለው የሰዓት እላፊ ገደብ ስላለ ኦፕሬሽኑን በምሽት ለማካሄድ ያስቸግራል። ከዚሁ ጋር ደግሞ አንድ ስህተት ቢከሰት ጥሩ አይደለም ከሚል ስጋት እንጂ ማጠናቀቅ እንችላለን አሉ። የእስራኤል አየር ኃይል ዋና አዛዥ ጄኔራል ኤቢዮ ቤኑንን በአውሮፕላን ማረፊያው ተኮልኩለው ወሬ ለመቃረም የተሰባሰቡ የእስራኤል ጋዜጠኞችን ኦፕሬሽኑ እስኪጠናቀቅ ድረስ የእስራኤል ሚዲያዎች ስለ ኦፕሬሽኑ በፍጹም እንዳይዘግቡ ውስጥ ለውስጥ የተላለፈው ትዕዛዝና ሳንሱር የጸና መሆኑን በማሳሰብ ጋዜጠኞቹ ኃላፊነታቸውን እንዲወጡ አሳሰቧቸው። ይህ ትዕዛዝ ያበሳጨው አንዱ ጋዜጠኛ እኛ እንዳንዘግበው ብንከለከልም የቢቢሲ ወርልድ ስርጭት ዜናውን ቀኑን ሙሉ በየሙሉ ሰዓቱ እየዘገበው እኮ ነው ሲል ተቃውሞውን ሲያሰማ እሱ የእንግሊዝ ዜና አገልግሎት እንጂ የእስራኤል አይደለም እኮ ሲሉ መለሱለት። ኦፕሬሽን ሰለሞን መካሄዱን ቀጥሏል። የኢትዮጵያ መንግስት ባለስልጣናትም 35 ሚሊዮን ዶላር ወደ ኢትዮጵያ መንግስት አካውንት መተላለፉን ለማረጋገጥ በአዲስ አበባ ያለውን አምባሳደር አሸር ነአምን በጥያቄ እያጣደፉት ነው። ካሳ ከበደ የሰጣቸው አካውንት ቁጥር ትክክለኛ ለመሆኑን የተረዱት የእስራኤል ዲፕሎማቶች ትክክለኛውና በኒውዮርክ ሲቲ ባንክ የሚገኘውን የኢትዮጵያ መንግስት አካውንት ለማግኘት መጣራቸውን ቀጥለዋል። ካሳ ከበደ በተረጋጋ ሁኔታ እየሳቀ እኔ የሰጠኋችሁ ቁጥር ልክ አይደለም እያላችሁ ነው? መቼም በዓለም የታወቀ የስለላ ድርጅትና ሰላዮች አላችሁ አይደል? ለምንድን ነው እነርሱንም አትጠይቁት? እያለ በኦሪ ሉብራኒና ባልደረቦቹ ላይ ማፌዙን ቀጥሏል። ትዕግስቱ ያለቀበት ኦሪ ሉብራኒ የካሳን የሚያበሳጭ ንግግር ሰምቶ እንዳልሰማ ለመሆን እየሞከረ አካውንት ቁጥሩን ለማግኘት በኢትዮጵያ የአሜሪካ ጉዳይ አስፈጻሚ ወደ ሆነው ቦብ ሆዴክ ጋር ስልክ በመደወል አሜሪካውያኑ በጉዳዩ ላይ እንዲተባበሯቸው ተማጸነው። ቦብ ሆዴክ ኢትዮጵያውያኑ በድንገት ኦፕሬሽኑን እንዲያቆሙ ቢያደርጉ ሌላ ውጥንቅጥ ውስጥ ሲገባ ታየውና በአፋጣኝ የኢትዮጵያ መንግስትን የባንክ ሂሳብ ሊያውቅ የሚችለው ማን ነው ሲል ትንሽ ካወረደ በኋላ ለምክትል ጠቅላይ ሚኒስትር ወሌ ቸኮል ስልክ በመደወል ትክክለኛውን ቁጥር እንዲነግሩት ጠየቃቸው። ከሰዓታት ጥበቃ በኋላ ወሌ ቸኮል ደውሎ ለቦብ ሆዴክ አካውንት ቁጥሩን ሰጠው። ቦብ ሆዴክ ወዲያውኑ ለአምባሳደር አሽር ነአም ትክክለኛውን የባንክ ቁጥር አሳወቃቸው። አምባሳደር አሸር ነአም በግልግል ስሜት አመሻሹ ላይ ለዣቪ ባራክ ስልክ በመደወል ሊያገኙትና ቁጥሩን ሊሰጡት ቢፈልጉም ዣቪ ባራክ ከኢትዮጵያ የተጓጓዙትን ቤተ እስራኤላውያንን ለመቀበል ወደ ቤንጎር አየር ማረፊያ ሄደው ነበርና አላገኙትም። ነገር ግን በቤት ውስጥ ለነበረችው የ13 ዓመት ልጃቸው መልእክት እንድትቀበልና
ኒውዮርክ ላለው የአይሁዳውያን ኤጀንሲ በመደወል ቁጥሩን እንድትናገር አዘዋት ነበር። አምባሳደር ነዓም የነገሯትን ቁጥር ተቀብላ በተሰጣት የስልክ አድራሻ ኒውዮርክ በመደወል ቁጥሩን በኒውዮርክ በተሰጣት የአይሁድ ኤጀንሲ ባልደረባ አስተላለፈች። በዚህ ተግባሯም በሺህ የሚቆጠሩ የኢትዮጵያውያን አይሁዶችን መጻኢ ዕድል የመወሰን ታሪካዊ ኃላፊነቷን ልትወጣ በቃች። በቤንጎሪ ዓለም አቀፍ አየር ማረፊያ ጃምቦ ጀት አውሮፕላኖች ያሳፈሯቸውን መንገደኞች በተከታታይ እያራገፉ ናቸው። በአየር ማረፊያው ያለው ግርግር እየጨመረ መጥቷል። በአየር ማረፊያው ያሉ የእስራኤል መከላከያ ሰራዊት አባላት አውሮፕላኖቹ ባራገፏቸው ቤተ እስራኤላውያን ከረሜላ፣ ብስኩትና ቡና እያደሉ ወደ ጊዜያዊ ማቆያ ካምፕ በሚወስዷቸው አውቶቡስ ያሳፍሯቸዋል። የእስራኤል አየር መንገድ ንብረት የሆነ 747 ጃምቦ ጀት ሰማያዊና አረንጓዴ ቀለም በተቀባው ጭራው ላይ በቀይ ቀለም ካርጎ አውሮፕላን የሚል መጠሪያ ተጽፎበት በአየር ማረፊያው ሜዳ ላይ አርፎ መንገደኞቹን ማራገፍ ጀመረ። የኢትዮጵያ መንግስት በሚያዝያ ወር ወደ ሀገራቸው እንዲጓጓዙ የፈቀደላቸው 1000 ቤተ እስራኤላውያንና ቀደም ብሎ እስራኤል የገቡ 1778 ቤተ እስራኤላውያን በአንድ ጊዜ ማጓጓዝ የቻሉት የእስራኤል ባለስልጣናት ስለ ጉዳዩ ታሪካዊነት እያወቁ ነበር። በዚህ 747 ጃምቦ ጀት አውሮፕላን ውስጥ የተሳፈሩት አብዛኛዎቹ ሕፃናት በአዲስ አበባ የአይሁዳውያን የጋራ ኮሚቴ በተሰኘ የአሜሪካ ተቋም ባቋቋመው የመጀመሪያ ደረጃ ትምህርት ቤት ሲማሩ የነበሩ ናቸው። ወደ ኢየሩሳሌም እየተጓዙ መሆኑን ገና ከአዲስ አበባ ሲነሱ በአስተርጓሚ ፓይለቱ ሲነገራቸው በደስታ ስሜት ኢየሩሳሌም በወርቅ የተሰራችው ከተማ የሚል እጅግ ተወዳጅ የሆነ መዝሙር በዕብራይስጥ ቋንቋ እየዘመሩ ነበር። ግዙፉ ጃምቦ ጀት አውሮፕላን በአየር ማረፊያው አርፎ ወደ መንገደኞቹ ማውረጃ ስፍራ ለማምራት እየተዘጋጀ ያለ ከካሊፎርኒያ ወደ ቡልጋሪያ በሮ ከቡዳፔስት ወደ እስራኤል የሚጓጓዙ ሩሲያውያን አይሁዶች በተሳፈሩበት አውሮፕላን ተሳፍሮ ቤንጎር አየር ማረፊያ የደረሰው ሳማካ ዴንቴዝ ከአየር ማረፊያው ኃላፊዎች ጋር በመነጋገር በግዙፉ ጃምቦ ጀት ላይ ወጥቶ ቤተ እስራኤላውያኑን እንኳን ደህና መጣችሁ ለማለት ችሏል። በጃምቦ ጀቱ ላይ ተሳፍረው የነበሩ መንገደኞች መውረድ ሲጀምሩ እዚያ አውሮፕላን ላይ ሕፃን የተገላገለች ቤተ እስራኤላዊት በአየር ማረፊያው በተጠንቀቅ በነበሩ የሕክምና ባለሙያዎች እየተረዳች በአምቡላንስ መኪና ወደ ሆስፒታል ተወሰደች። የአራሷ አባት ከነርሶቹ ጋር በአምቡላንስ ተሳፍሮ ወደ ሆስፒታል ሲያመራ መታየቱ ለብዙ ፊልም አንሺ ካሜራማኖች ትኩስ ወሬ ነበር። በዚህ ቅጽበት 2 ጃምቦ ጀቶች ከአየር ማረፊያው ተነስተው ከወርቃማው ኢየሩሳሌም ወደ አዲስ አበባ አመሩ። አርብ ከሰዓት ላይ በአዲስ አበባ የነበረው የኦፕሬሽን ሰለሞን ተልዕኮ በተለያየ ምክንያት እየተንጓተተ ነው። በቦሌ አየር ማረፊያ የኦፕሬሽኑን አመራር ሲሰጥ የነበረው አሚር ማይሞን ለእስራኤል አየር ኃይል አዛዦች ትዕግስት እንዲያደርጉና ከሰዓታት በኋላ በሺዎች የሚቆጠሩ ቤተ እስራኤላውያን ለጉዞ ዝግጁ እንዲሆኑ እንደሚያደርግ ቃል ገብቶ ነበር። ነገር ግን ይህንን ቃል ቢገባም በአንበሳ አውቶቡሶች ወደ አየር ማረፊያው የሚጓጓዙ ቤተ እስራኤላውያን ቁጥር እጅግ እየቀነሰ ነበር። ሚካ ፉልድማን በበኩሉ በኤምባሲ ቅጥር ግቢ ዙሪያና መዳረሻ ላይ ከ20 ሺህ በላይ የሚሆኑ የአዲስ አበባ ነዋሪዎችና ፈላሻ ሙራዎች ወደ ኤምባሲው ለመግባት እየፈጠሩ ባለው መጨናነቅና ግፊያ ምክንያት ኦፕሬሽኑ እንዳይስተጓጎል እየሰጋ ነው። አሚር ማይሞን ግን ከሌሎቹ በተለየ መልኩ ተስፋ አድርጎ የነበረው የሰዓት እላፊ ገደቡ ሲደርስ የጉዞ እንዳይቀላጠፍ እንቅፋት የፈጠሩት የአዲስ አበባ ነዋሪዎች ወደ የቤታቸው ይገባሉ በሚል ግምት ነበረ። በቦሌ ዓለም አቀፍ አየር ማረፊያ በርካታ አውሮፕላኖች አርፈው ቤተ እስራኤላውያን ተጓዦቹን እየተጠባበቁ ነው። የአውሮፕላን ማረፊያው ሜዳው በአውሮፕላኖች ስለተሞላ 2 የእስራኤል አየር ኃይል ጃምቦ ጀት አውሮፕላኖች በአዲስ አበባ ሰማይ ላይ እያንዣበቡ ነበር። በአዲስ አበባ ቦሌ አየር ማረፊያ ሜዳ አንድ ጥግ ላይ
ድንኳን ተክለው ማዘዣ ጣቢያቸውን ያደረጉት ጄኔራል ሻሻካ መንገደኛ እየተሳፈረባቸው ያሉት አውሮፕላኖችና ሰማይ ላይ እያንዣበቡ ያሉት አውሮፕላኖች አርፈው መንገደኛ ይዘው ወደ እስራኤል መብረር እስኪጀምሩ ድረስ ከቴል አቪቭ ማዘዣ ጣቢያ በደቡብ እስራኤል የሚገኘው የአየር ኃይል ቤዝ ላይ ለጉዞ ተዘጋጅተው የነበሩት 5 አውሮፕላኖች እንዳይነሱ ኢሁድ ባራክ ትዕዛዝ እንዲሰጡ ጠየቁ። ከሰዓታት በኋላ ቤተ እስራኤላውያንን ያሳፈሩ 3 አውሮፕላኖች ወደ እስራኤል ማምራት ሲጀምሩ 2 747 ጃምቦ ጀት የእስራኤል አየር ኃይል ወታደር ማጓጓዣ አውሮፕላኖች በቦሌ አየር ማረፊያ አረፉ። ጉዳዩን በቅርበት ሲከታተሉት የነበሩት የኢትዮጵያ መንግስት ባለስልጣናት በእነዚህ 2 ግዙፍ ጃምቦ ጀት አውሮፕላኖች ታላቅነት ተደናገጠ። ከዚህ በተጨማሪም የአየር ማረፊያው ይህንን የመሰሉ ግዙፍ አውሮፕላኖች አርፈውበት እንደማያውቁ ተናገሩ። እስራኤሎቹ ይህንን መሳይ ግዙፍ አውሮፕላኖች በድጋሜ ቦሌ አየር ማረፊያ ላይ ለማሳረፍ ቢሞክሩ በአጠቃላይ ኦፕሬሽኑን ሊያስቆሙ እንደሚችሉ በመግለጽ ለኡሪ ሉብራኒ ቅሬታቸውን አሰሙ። ኡሪ ሉብራኒ ቅሬታቸውን በመቀበል እንደማይደገም ቢያረጋግጥላቸውም ግዙፎቹ ሄርኩለስ C130 የተሰኙ አውሮፕላኖች ወደ አዲስ አበባ መብረራቸውን አላቆሙም ነበር። ስጋትና ፍርሃት በነገሰባት አዲስ አበባ በተለይ ስርዓት አልበኝነትና ዝርፊያ እንዳይፈጠር መንግስት የጣለው የሰዓት እላፊ ገደብ እየተቃረበ ሲመጣ ከእስራኤል ኤምባሲ ወደ ቦሌ አየር ማረፊያ መንገደኞችን የሚያጓጉዙ የአንበሳ ከተማ አውቶቡስ አሽከርካሪዎች ስራችንን እናቁም ብለው አውቶቡሶቹን አቆሙ። ፖሊስ በዚያን ሰሞን ከ3 ሰዓት በኋላ በአዲስ አበባ ሲንቀሳቀስና ሲዘዋወር የተገኘን ሰው ተኩሶ እንዲገድል ስልጣን ተሰጥቶታል የሚል ወሬ ስለሚናፈስ የአንበሳ አውቶቡስ ሹፌሮች ከምሽቱ 2 ሰዓት ላይ ስራ በማቆማቸው ማንም አልተበሳጨባቸውም። ጄኔራል ሻሻካ የአሽከርካሪዎቹን ስራ ማቆም እንደሰማ ከእስራኤል የመጡት ከ200 በላይ ኮማንዶዎች ቤተ እስራኤላውያንን አጅቦ በእግር ጉዞ ወደ ቦሌ እንዲሄዱ ለማድረግ አስቦ ነበር። አሊ አላዛር ግን ተከላከለውና የደህንነት ምክትል ሚኒስትሩ መርሻ ቀጸላ የአንበሳ ከተማ አውቶቡስ ዲፖ ስራ አስኪያጅ በተገኙበትና አድማ ያደረጉት ሹፌሮችን በመሰብሰብ ለችግሩ መፍትሄ የመፈለግ ጥረት አደረገ። የአንበሳ አውቶቡስ ዲፖ ስራ አስኪያጅ አውቶቡሶቹ ከ2 ሰዓት በኋላ እንዲንቀሳቀሱ አልፈቅድም፣ ይህ ህገወጥ ድርጊት ነው ሲሉ ተቃውሟቸውን አሰሙ። በድርጊቱ በንዴት የጦፈው አሊ አላዛር ለመርሻም ሆነ ለአንበሳ አውቶቡስ ዲፖ ስራ አስኪያጅ ልትገነዘቡት የሚገባ አንድ እውነት ቢኖር ይህንን ኦፕሬሽን ምንም መሰናክሎች አያቆሙትም፣ ልታቆሙን አትችሉም ሲል በኃይለ ቃል ደነፋባቸው። እኔ ምንም ላደርግ አልችልም፣ እነርሱ ይገድሉኛል፣ ተረዱኝ አለ ስራ አስኪያጁ። አሊ አላዛር ልነግርህ የምፈልገው ሹፌሮቹ ስራቸውን እንዲቀጥሉ ትዕዛዝ ስጥ፣ ይህንን ካላደረክ ደግሞ የራሴን ሹፌሮች አምጥቼ ስራውን እቀጥላለሁ፣ ከዚህ በኋላ ስለምንም ጉዳይ ከናንተ ጋር አልነጋገርም ሲል ያስጠነቅቀዋል። አላዛር በዚህ ብቻ አላበቃም። ለአንበሳ አውቶቡሱ ዲፖ ስራ አስኪያጅ $2000 በስጦታ መልክ ኪሱ ውስጥ ይወሽቅለታል። ስራ አስኪያጁ ጉርሻውን ካገኘ በኋላ ምንም አልተናገረም ነበር። ተያይዘው ስብሰባ ከሚያደርጉበት ክፍል በመውጣት አሊ አላዛር ስራ አቁመው ወደ ቤታቸው ለመሄድ እየተዘጋጁ ላሉ የአንበሳ አውቶቡስ ሹፌሮች በነፍስ ወከፍ $50 በጉርሻ መልክ ከፈላቸው። ከዚያም አሊ አላዛር አሁን ሁላችሁም ወደ አውቶቡሶቻችሁ ግቡ፣ በሞተረኛ እየታጀባችሁ ከኤምባሲው ወደ ቦሌ አየር ማረፊያ የማመላለሱን ስራችሁን ትቀጥላላችሁ። ከአሁኑ ሰዓት ጀምሮ በእኔ አመራር ስር ናችሁ። የማሳስባችሁ ነገር ቢኖር ምንም አይነት የሰዓት እላፊ ገደብ አያቆመንም፣ ስራችሁን ቀጥሉ ሲል ተናገረ። አሊ አላዛር ይህንን ሲናገር በጉዞ ላይ ፖሊስ ወደ አውቶቡሱ ቢተኩስ ለመከላከልም ሆነ እንዳይተኩስ ለማድረግ የሚያስችል ትዕዛዝ እንዳልተሰጠ ያውቅ ነበር።
ሆኖም ሞተረኞቹ አውቶቡሶቹን ሲያጅቡ በበቂ ሁኔታ ጠቀም ያለ ገንዘብ ሊከፍላቸው ተስማምተው ስለነበር በእነርሱ ተማምኖ ነበር የአውቶቡስ አሽከርካሪዎቹ ስራቸውን እንዲቀጥሉ ያመነበትን ንግግር ያደረገው። የአንበሳ አውቶቡስ አሽከርካሪዎች ስራቸውን እንዲቀጥሉ ካደረገ በኋላ አሊ አልአዛር በቀጥታ ያመራው ወደ ቦሌ ዓለም አቀፍ አየር ማረፊያ ነበር። አሊ አልአዛር የእስራኤል ልዩ ጦር አባላት የሆኑ መኮንኖችን በመሰብሰብ በኤርፖርቱ አካባቢ ያለውን እንቅስቃሴ በሰዓት እላፊ ሰበብ ሊያቆሙ የሚሞክሩ ፖሊሶቹም ሆኑ ወታደራዊ ባለስልጣናት ካሉ ከተቻለ በንግግር ካልተቻለ ደግሞ ገንዘብ በመስጠት ኦፕሬሽኑ እንዳይደናቀፍ የሚያደርጉ ስልቶችን እንዲጠቀሙ አሳስቧቸው ከኤርፖርቱ አንድ ጥግ ላይ በድንኳን ውስጥ ሆነው አመራር ከሚሰጡ የእስራኤል ጄኔራሎች ጋር ተቀላቀለ። ምሽቱ እየገፋ ቢሄድም በአዲስ አበባ ኦፕሬሽኑን የሚያደናቅፍ ምንም እንቅፋት ሳይፈጠር ሰዓታት አለፉ። በኤርፖርቱ አካባቢ ተሰልፈው የሚያስተባብሩና ጥበቃ የሚያካሂዱ የእስራኤል ልዩ ኃይል አባላት ማንም ወደ እነርሱ ስላልመጣ ለጉቦ እንዲከፍሉ የተሰጣቸውን ገንዘብ አልተጠቀሙበትም። ትንሽ ሰዓቱ እየገፋ ሲሄድ የአውቶቡሶቹ አሽከርካሪዎች ማጉረምረም ጀመሩ። ከኤምባሲው እስከ ኤርፖርት መንገደኞቹን ካጓጓዙ በኋላ ወደ ኤምባሲው ሲመለሱ በአንድ የእስራኤል አውሮፕላን ተጭኖ የመጣ የታሸገ የመጠጥ ውሃ የያዙ ካርቶኖችን ይዛችሁ ሂዱ ቢባሉም አሽከርካሪዎቹ እምቢ አሉ። የእስራኤል አየር ኃይል የኦፕሬሽኑ ዋና አዛዥ ጄኔራል ናቹማ የአውቶቡሶቹን ሹፌሮች ቢያዟቸውም ትዕዛዙን ሊቀበሏቸው አልቻሉም። ድንኳን ውስጥ ሆኖ እያንዳንዱን እንቅስቃሴ በትኩረት የሚከታተለው አሊ አልአዛር ተጠርቶ ከጄኔራል ናቹማ ጋር ተመካከረ። የታሸገውን ውሃ የያዙ ካርቶኖችን ለማጓጓዝ ፈቃደኛ የሆኑ አሽከርካሪዎች ካርቶኖቹን ሲጭኑ የ100 ብር ለሁለት ተቀዶ የመጀመሪያው ግማሽ ቦሌ ላይ እንዲሰጣቸው፣ ውሃውን ኤምባሲ ሲያደርሱ ቀሪው ግማሽ የተቀደደ ብር ይሰጣቸዋል የሚል ሐሳብ በማቅረብ ስራው እስኪጠናቀቅ ድረስ ያለ ችግር የትራንስፖርቱ እንቅስቃሴ እንዲቀጥል የሚያደርጉ የመፍትሄ ሐሳቦችን አመነጨ። አሊ አልአዛር እንደዚህ የመሰሉ ብልሃቶችና ስልቶችን ካልተጠቀምክ እንዲህ ያለ ታይቶ የማይታወቅ ግዙፍ ኦፕሬሽን ማካሄድ እንደማይቻል በመገንዘቤ ነው እንዲህ ያሉ ሐሳቦችን በስራ ላይ ያዋልኩት። በእርግጥም ምንም አይነት መሰናክሎች አያቆመንም ያልኩት ተሳክቶልኛል ይላል። አሊ አልአዛር የችግሮችን መፍትሄ በማመንጨት ተወዳዳሪ የለውም ሲል ማይክል ሽናይደር ምስክርነቱን ሰጥቷል። ያልተቀናጀ ተአምራት። ምሽቱ እየገፋ ሲሄድ የሰዓት እላፊ ገደቡ የተጣለበት 3 ሰዓት ሲቃረብ በኤምባሲው መዳረሻ መንገድና ዙሪያ ከበው የነበሩ በብዙ ሺህ የሚቆጠሩ የአዲስ አበባ ነዋሪዎችና ፈላሻ ሙራዎች ወደ የቤታቸው ማምራት ጀመሩ። ቀስ በቀስ አካባቢው ቀኑን ሙሉ ከነበረው ሁካታ ትርምስ እየተላቀቀ ፍጹም ጭር ወደ ማለት ሲቃረብ ሚኪ ፉልድማን በኢትዮጵያ ለመጨረሻ ጊዜ የተቀበላትን ሰንበትን በማሰብ በድካም ድቅቅ ያለውን ሰውነቱን ዘና ለማድረግ የተለያዩ መንፈሳዊ መዝሙሮቹን እየዘመረ የጦርነት ስጋት በተጫጫናት አዲስ አበባ ከተማ ዙሪያዋ ገኖ የሚሰማውን የውሾች ጩኸትና ሰዓት እላፊ ቢጣልም ወደ እስራኤል ለመጓዝ ተስፋ ያደረጉት ቤተ እስራኤላውያን ብቻ ናቸው በትዕግስት ወደ ኤምባሲው ቅጥር ለመግባት እየጠበቁ ያሉት። እኩለ ሌሊት እየተቃረበ ሲመጣ ኤቪን ሚዝራች የኤምባሲውን ቅጥር መግቢያ በሙሉ ከፈታቸውና ከግቢው ውጪ ወደ ኤምባሲ ለመግባት እየተጠባበቁ ያሉትን ከ5000 በላይ ቤተ እስራኤላውያንን ወደ ኤምባሲው እንዲገቡ ፈቀደላቸው። ያ ጭርታ ነግሶበት የነበረው የኤምባሲው ቅጥር ግቢ ወዲያውኑ መተራመስና ድብልቅልቅ ወጣ። ወደ አውሮፕላን ማረፊያ ለመሄድ የሚያስፈልጉ ማጣሪያዎችን ለማካሄድ እንዲያስችሉ የተቋቋሙ ኬላዎች በሙሉ ወደ ግቢው በገቡ ቤተ እስራኤላውያን ፈራረሱ። ሚኪ ፉልድማን ኮቢ ፍራይድማን ትርምሱንና ስርዓት አልበኝነቱን በቁጥጥር ስር ካልዋለ ሌላ እንቅፋት ሊፈጥር የሚችል በግፊያ ውስጥ ሕፃናት ተጨፈላልቀው ሊሞቱ ይችላሉ፣ ከወላጆቻቸው ሊለያዩ ይችላሉ በሚል ስጋት
ለወራት ሲንከባከቧቸው የሂብሩ ቋንቋ ሲያስተምሯቸው የነበሩ ቤተ እስራኤላውያንን በቆመጥ እየደበደቡ እንዲሰለፉ ማድረግ ከሌሎች እስራኤላውያን በጎ ፈቃደኞች ጋር ይረባረቡ ጀመር። ትርምሱ ጋብ ካለ በኋላ ለቤተ እስራኤላውያኑ ውሃና ብርቱካን ከሳንዱች ጋር በነፍስ ወከፍ መታደል ቀጠለ። ቀኑን ሙሉ በኤምባሲው የተመደቡትን ሥራ ሲያከናውኑ የነበሩ እስራኤላውያን አሜሪካውያኑ በጎ ፈቃደኞች ሥራው ቢያደክማቸውም የተጣለባቸውን ኃላፊነት እስከ መጨረሻው ለመወጣት በጽናት ለደቂቃዎች ተፈጥሮ የነበረውን ትርምስ ተቆጣጥረው የአርብ ጀንበር ስታዘገዝቅ የገባው የሰንበት ቀን ሲዘጋጅ ሰዓት ላይ ሆነው በቀጣዩ የአውቶቡሶቹ ወደ ኤምባሲው መድረስ የሚሳፈሩ ተጓዥ ቤተ እስራኤላውያን አስፈላጊውን ማጣራት አሟልተው እንዲጠባበቁ አደረጉ። በተለይ ከእኩለ ሌሊት በኋላ ከቦሌ አየር ማረፊያ ወደ ኤምባሲው፣ ከኤምባሲው ወደ ቦሌ አየር ማረፊያ መንገደኞቹን የማጓጓዝ እንቅስቃሴ በመቀጠሉ በእርግጥም እግዚአብሔር አምላክ የኦፕሬሽን ሰለሞን የሰመረ የተሳካ ይሆን ዘንድ ተአምር እየሰራ ነው ብለው እንዲያስቡ አድርጓቸዋል። በእርግጥም ቀኑን ሙሉ ያልተቀናጁ ግን ድንቅ ተአምራት እየተከናወኑ ነበር። ምን ቢፈጠር ተልእኮውን ሊያደናቅፍ ይችላል? እስራኤላውያኑና አሜሪካውያኑ በእስራኤል ኤምባሲ በቦሌ አየር ማረፊያ ሆነው በሌሊት ጨለማ ቤተ እስራኤላውያኑን ወደ ጥንት ሀገራቸው ወደ አያት ቅድመ አያቶቻቸው ሀገር እያጓጓዙ ነው። የእስራኤል ዲፕሎማቶችና የውጭ ጉዳይ ሚኒስቴር ባልደረቦች ምሽቱን በአዲስ አበባ ሂልተን ሆቴል በሚገኘው የእስራኤል አምባሳደር አሸር ነዓም መኖሪያ ቪላ ቤት ውስጥ ሆነው ሌሊቱን በደስታ እያሳለፉ ነው። አብሯቸው ለብቻው አንድ የቪቫስ ሪጋል ጠርሙስ ያጋባው ካሳ ከበደ ይገኛል። በመጠጥና በጭንቀት የናወዘው ካሳ ከበደ ከእስራኤላውያኑ ዲፕሎማቶች ጋር ይቀላለዳል። እኔ በሕይወቴ ከእስራኤል ሕዝብ ሀገር ጋር የተለየ ቁርኝት ያለኝ ሰው ነኝ። ይህ በዓለም ታሪክ ታይቶ የማይታወቅ ግዙፍ ሕዝብን የማጓጓዝ ተግባርን ለመፈጸም እንዲቻል ብዙ ሥራ የሠራሁት እኔ ነኝ ሲል ይህንን በማድረጉ የደረሰበትን እንዲያውቁለት ለማስገንዘብ ይሞክራል። ካሳ ከበደን በሚገባ የሚረዳው አሸር ነዓም ካሳ በጭንቀት ብዛትና በሐዘን ነፍስያው ተቆራምዳ ያለች ደስተኛና ጽኑ ለመሆን ይሞክራል እንጂ ወደ ኢትዮጵያ መንግስት የባንክ አካውንት ይተላለፋል የተባለው ገንዘብ ለመተላለፉ እርግጠኛ ባለመሆኑ ገንዘቡ በፍጥነት የሚዘዋወርበት መንገድ ላይ ለመነጋገር ይፈልጋል። አንዳንድ የእስራኤል ከፍተኛ ባለስልጣናት በተደጋጋሚ ስለ ገንዘቡ መዘዋወርን ለማረጋገጥ ካሳ ከበደ በጣረ ቁጥር ከሁሉም ነገር እንዲወገድ አድርገው ከጨዋታ ውጭ ሊያደርጉት ያስባሉ። ይህ ደግሞ የምትፈልገውን ነገር ስታገኝ ለዚያ ስኬትህ ምክንያት የሆነህን ባለውለታህን ያለ ምስጋና እንደ መወርወር ያለ ጨካኝ ቁማር መስሎ ስለተሰማቸው ብቻ በትዕግስት ስሜታቸውን ለመያዝ ይሞክራሉ። ይህንን ግን የሚያደርጉት ለካሳ ብለው ሳይሆን ድንገት ይህ ኦፕሬሽን ባይሳካና ቢደናቀፍ ምን ማድረግ እንዳለባቸው መንገዱን የሚያሳያቸው ካሳ ከበደ ነው ብለው ስላመኑ ብቻ ነው። ይህንን ሁሉ ግን እያወቁ ለካሳ ከበደ አስፈላጊውን ድጋፍና እገዛ የሚያደርጉለት ሉብራኒና አምባሳደር ነዓም ብቻ ናቸው። ካሳ ከበደም እውነተኛ ወዳጆቹ እነርሱ መሆናቸውን አውቋልና እናንተ እዚህ ትታችሁኝ ከሄዳችሁ አማጽያኑ እንዳገኙኝ ይገድሉኛል ሲል ለኡሪ ሉብራኒ ጭንቀቱንና ስጋቱን አካፍሎታል። ሉብራኒም አምባሳደር አሸር ነዓም ጋር በጉዳዩ ላይ በጥልቀት ከተነጋገሩ በኋላ ካሳ ከበደን ወደ እስራኤል ሀገር ለመውሰድ ወሰኑ። ይህ ውሳኔያቸው ኡሪ ሉብራኒ ከወራት በፊት ለካሳ ከበደ የሰጠውን ቃል እንዲጠብቅ አስቻለው። ኦፕሬሽኑ እየተካሄደ ባለበት በዚያ ቅጽበት አንዳንድ እስራኤላውያን ለኢትዮጵያ መንግስት ሊከፈለው የሚገባው $35 ሚሊዮን ሂሳቡን ባንከፍል ምን ይመጣል የሚል ሐሳብ ያራምዱ ነበር። ይህንን ፍላጎታቸውን የተረዳው ኡሪ ሉብራኒ ይህን የመሰለ ክህደት ቢፈጸም በታሪክ ዘንድ የይሁዳውያን ህዝቦች ላይ
የማይፋቅ ጠባሳ ሊያሳርፍ ይችላል። ይህም ብቻ አይደለም። የኢትዮጵያ መንግስት በመጨረሻዎቹ ሰዓታት ኦፕሬሽኑን እንዲቋረጥ ቢያደርግ ጉዳቱ የከፋ አይሆንምን? ስለዚህ በአስቸኳይ ቃል በገባነው መሰረት ክፍያው መፈጸሙን የኢትዮጵያ መንግስት ሊያውቅ ይገባል የሚል አቋም ይዞ ክፍያውን ባንከፍል ምን ይመጣል የሚል አቋም ያራመዱ ዲፕሎማቶችን ሐሳባቸውን እንዲሰርዙ አድርጓል። ማጓጓዙ ቀጥሏል። ከምሽቱ 4 ሰዓት ሲሆን በአውቶቡሶች የተሞሉት መንገደኞች በቀጥታ በቦሌ አየር ማረፊያ አርፈው በነበሩ አውሮፕላኖች እንዲገቡ እየተደረገ ልክ በአውሮፕላን ማረፊያ እንዳረፉ ሞተራቸውን ሳያጠፉ ነበር ቤተ እስራኤላውያኑን እንዲጭኑ የተደረጉት። ከእኩለ ሌሊት በኋላ ባሉ ሰዓታት ከኤምባሲው ወደ አየር ማረፊያ ተልከው በአውሮፕላን ወደ እስራኤል ማምራት የጀመሩት ቤተ እስራኤላውያን ቁጥር 7000 ደረሰ። ሁኔታውን በቅርበት የሚከታተለው ጄኔራል ኡሚር ሚሞን እስራኤል ከምትፈልገው በላይ መንገደኞች እንዳሉ ተገነዘበ። ምናልባትም ይህ ኦፕሬሽን ከተያያዘለት ጊዜ ገደብ የበለጠ በመውሰድ እስከ ቅዳሜ ለእሁድ አጥቢያ ድረስ ሊቆይ ይችላል ብሎ ሰጋ። ይሁን እንጂ እስከ እኩለ ሌሊት ስራቸውን ያለምንም ችግር ሲሰሩ የነበሩት ኢትዮጵያውያን የአውቶቡስ ሹፌሮችና አውቶቡሶችን ሲያጅቡ የነበሩ ሞተረኛ ፖሊሶች ስራው እንደታከታቸው በመግለጽ ስራቸውን አቆሙ። ፊርድማን ሁኔታውን በመገንዘብ ስራን ሰራም ያሉት ኢትዮጵያውያን ያለማቋረጥ መስራታቸውን እንደሚገነዘብ በመግለጽ ለደቂቃዎች እረፍት እንዲያደርጉ በኤምባሲው ካለው ምግብ የተወሰነው እንዲቀምሱ ካደረገ በኋላ ወደ ስራ እንዲመለሱና ኦፕሬሽኑ በተያዘለት የጊዜ ሰሌዳ እንዲጠናቀቅ ካደረጉ በአጸፋው እስራኤል ለአገልግሎታቸው በቂ የሆነ ጉርሻ እንደምትሰጣቸው ቃል ገብቶላቸው ስራቸውን ቀጠሉ። ይህ ሁሉ የሆነ ባለበት ወቅት በኦፕሬሽን ሰለሞን ውስጥ ያልተካተቱትን ፈላሻ ሙራዎችን ጨምሮ ለማጓጓዝ የሚያስችል የውሳኔ ሐሳብ ቴልአቪቭ ከሚገኙ የእስራኤል ባለስልጣናት የቀረበው በየሰዓቱ ወደ አዲስ አበባ ወደሚገኘው የእስራኤል ኤምባሲ ስልክ በመደወል ሁኔታዎች እንዴት እንደተከናወኑ የሚቆጣጠሩት ጄኔራል ኢሁድ ባራክ ሃይማኖታቸውን የቀየሩትን ጭምር ወደ እስራኤል ለማጓጓዝ ለምን አንጥርም ሲሉ ለጄኔራል ኡሚር ማሞን ጠይቀውት ነበር። ጄኔራል ኡሚር ማሞን ወደ 3000 ይደርሳሉ፣ ማጓጓዝ እንችላለን፣ ኤምባሲው የሚያውቃቸው ስማቸው በኮምፒውተር የተያዘውን በሙሉ ለማጓጓዝ እንጠራለን ሲል ለኢሁድ ባራክ መለሰላቸው። ኢሁድ ባራክ ከጄኔራል ኡሚር ሚሞን ጋር ብቻ ሳይሆን በጉዳዩ ላይ የተነጋገሩት ወደ ጄኔራል ሻሻካ በጊዜያዊ የድንኳን ማዘዣቸው በሚገኙበት የቦሌ አየር ማረፊያ በተዘረጋው የሳተላይት ስልክ ደውለው በተለያዩ ምክንያቶች ሃይማኖታቸውን የቀየሩ ፈላሻ ሙራዎችን ጭምር በኦፕሬሽኑ ለማካተት ቢሞክሩ ሲሉ መመሪያ ቢጤ ሰጧቸው። ሚካ ፉልዱማን ጋር በጉዳዩ ላይ የተወያዩት ጄኔራል ኡሚር ሚሞንስ መጀመሪያ መላው ቤተ እስራኤላውያንን አጓጉዘን እንጨርስና ፈላሻ ሙራዎችን ማጓጓዝ የሚያስችል ዝግጅት ለማድረግ ቢሞክሩም በኤምባሲው ያለው ኮምፒውተር ላይ ተመዝግቦ የሚገኘው ባይብል በመባል የሚታወቀው የቤተ እስራኤሎችን ዝርዝር የያዘ ዳታ ውስጥ የፈላሻ ሙራዎች ዝርዝር ያለመኖሩ ሲታወቅ ይህንን መሰሉን ድንገተኛ ትዕዛዝ ከኢየሩሳሌም የትኛው ባለስልጣን ነው ያዘዘው የሚለውን ጉዳይ እንዲያጣራለት ለኡሪ ሉብራኒ ጉዳዩን አሳወቁት። ኡሪ ሉብራኒ ወደ ኢየሩሳሌም ደውሎ በጉዳዩ ላይ ማንኛው ባለስልጣን ነው ትዕዛዝ የሰጠው ብሎ ሲያጣራ ጠቅላይ ሚኒስትር ይስሐቅ ሻሂር ናቸው የሚል አጠራጣሪ ምላሽ በማግኘቱ የፈላሻ ሙራዎችን ወደ እስራኤል ለማጓጓዝ የሚያስችል ዝግጅት ለማድረግ ያሰቡትን እነ ሚኪ ፉልዱማን ስራቸውን ብቻ እንዲሰሩ በማዘዝ እስከ ዛሬ እልባት ያላገኘውን የፈላሻ ሙራዎችን ጉዳይ በሂደር እንዲቆይ አደረገው። የአየር ላይ ባቡር መስመር ቅዳሜ ግንቦት 25 ቀን 1991 ዓ.ም በቀዝቃዛው የግንቦት ምሽት ከሌሊቱ 9 ሰዓት ላይ በአዲስ አበባ ኢትዮ እስራኤላውያን፣ አሜሪካውያን
በተነደፈው መሰረት ስራቸውን በብቃት ለመወጣት እየተራወጡ ነው። 8000 ቤተ እስራኤላውያን በሰማይ ላይ በተዘረጋው የባቡር መስመር ከኢትዮጵያ ወደ እስራኤል ተጓጉዘዋል። በቦሌ አየር ማረፊያ አውሮፕላን ለመሳፈር 3000 ቤተ እስራኤላውያን ተሰልፈው ተራቸውን እየጠበቁ ነው። ይህ የሆነው በኢትዮጵያ አቆጣጠር ከሌሊቱ 9 ሰዓት ላይ ነው። የእስራኤል አየር ኃይል ባልደረባ የሆኑት የአውሮፕላኖቹ አብራሪዎች በቦሌ አየር ማረፊያ ሜዳ ላይ ያርፋሉ። መንገደኞቹን ያሳፈሩት አውሮፕላኖች ደግሞ አፍንጫቸውን ወደ ሰማይ አድርገው ወደ መዳረሻቸው ይበራሉ። 8 ግዙፍ አውሮፕላኖች በአየር መንገዱ መንደርደሪያ ስፍራን ጭምር አጣበውት ቆመው መንገደኞችን ይጭናሉ። በአየር ማረፊያው ማዶ ላይ ብርቱካናማ አብረቅራቂ ጃኬት ያደረጉ ሰማያዊ የሚያበሩ ምልክቶችን ይዘው በአየር ማረፊያው ላይ አውሮፕላኖቹ እንዲያርፉና እንዲነሱ ምልክት የሚሰጡ ሁኔታውን የሚቆጣጠሩ በርካታ እስራኤላውያን የበረራ ደህንነት ሰራተኞች ይዋከባሉ። በጨለማው ሰማይ ላይ ከአየር ማረፊያው መንገደኞችን አሳፍረው የሚነሱ አውሮፕላኖችና ከእስራኤል ወደ አዲስ አበባ ቦሌ አየር ማረፊያ ለማረፍ የሚያዘገዝቁ አውሮፕላኖች ክንፎቻቸው የተነካኩ ያህል ተቀራርበው ሲተላለፉ ማየቱ እጅግ የሚያስገርም ትዕይንት ነበር። በአየር ማጓጓዙ ሥራ በተቀላጠፈ ሁኔታ እየተከናወነ ነው። በዚያ የአይሁድ ሰንበት ዋዜማ ምሽት ብቻ 28 አውሮፕላኖች አርፈው ተጓዦችን አሳፍረው ወደ እስራኤል አቅንተዋል። በኤምባሲው ቅጥር ጸጥታ ነገሰ። ቅዳሜ ሊነጋጋ ሲል በእስራኤል ኤምባሲ ስራቸውን በትጋት ሲያከናውኑ የነበሩት አሜሪካውያኑ የበጎ ፈቃድ አገልግሎት ሰራተኞችና እስራኤላውያን ሰራተኞች ግቢውን በመልቀቅ ላይ ናቸው። የመጨረሻዎቹን ቤተ እስራኤላውያን መንገደኞች ያሳፈሩ የአንበሳ አውቶቡሶች ከኤምባሲው ቅጥር ግቢ ለቀው ወደ አየር ማረፊያው ማምራት ጀመሩ። ከ24 ሰዓታት በኋላ ለመጀመሪያ ጊዜ በኤምባሲው ቅጥር ግቢ ውስጥ ፍጹም የሆነ ጸጥታ ነገሰ። ካሁን በኋላ በእርግጠኝነት ለጉዞ የተዘጋጁ ቤተ እስራኤላውያን ወደ ኤምባሲው አይመጡም ብለው እስራኤላውያኑ አሰቡ። በእርግጥ በኢትዮጵያ ያሉትን ሁሉንም ቤተ እስራኤላውያን አጓጉዘናል ብለው ለመናገር አይደፍሩም። ምክንያቱም በመቶዎች ምናልባትም በሺዎች የሚቆጠሩ በሰሜን ኢትዮጵያ ከፍተኛ ተራራማ ስፍራዎች አንዱ በሆነው ቋራ ላይ ሰፍረው ያሉ ቤተ እስራኤላውያን እንደቀሩ ያውቃሉ። ስለዚህ እነርሱንና የተቀሩትን የፈላሻ ሙራ ቤተሰብ አባላትን ወደ አዲስ አበባ በማጓጓዝ ከዚያም ወደ እስራኤል እንዲያመሩ የማድረግ ኃላፊነትና የሥራ ድርሻቸውን ይወጡ ዘንድ የአሜሪካውያን አይሁዶች ጥምረት ለኢትዮጵያውያን አይሁዶች በተሰኘው መስሪያ ቤት ተቀጥረው ሲሰሩ የነበሩት ኢትዮጵያውያን ክርስቲያኖች ዶክተር ግርማ ቶሎሳ፣ አቶ ብርሃኑ ከአሜሪካዊው አይሁድ ተሳት ጋር እዚያው አዲስ አበባ እንዲቆዩ ተስማሙ። በአዲስ አበባ ሂልተን እንቅልፍ ባይናቸው ሳይዞር ያነጉት እስራኤላውያን የደህንነት ሰዎች፣ የልዩ ኃይል ባልደረቦች፣ ዲፕሎማቶች፣ ወታደራዊ አዛዦች ሁሉ ወደ ቦሌ አየር ማረፊያ ማምራት ጀመሩ። አዲስ አበባ ገና ከእንቅልፏ መንቃት ላይ ነች። ከቀናት በኋላ በአማጽያኑ ቁጥጥር ስር ትወድቃለች። አማጽያኑ ወደ አዲስ አበባ ጦራቸውን ይዘው እያተመሙ ነው። አዲስ አበባን እንዲህ ባለ አሳዛኝ ሁኔታ ላይ ሊለያት ያልፈለጉት አምባሳደር አሸር ነዓም ጄኔራል ኡሚር ሚሞን በፈቃደኝነት እዛው ለመቆየት ሲወስኑ፣ ሌሎቹ በኦፕሬሽን ሰለሞን የተካፈሉ አይሁዳውያን በሙሉ ወደ ሀገራቸው ለማምራት ወደ አየር ማረፊያው እየተጣደፉ ነው። የአሜሪካ ኤምባሲ ጉዳይ ፈጻሚ ቦብ ሁዴክ ወደ አዲስ አበባ እየገሰገሱ ያሉት አማጽያኑ አስቀድመው የላኩት ቃኝ ኃይል በቅርብ ርቀት በአየር ማረፊያው እየተደረገ ያለውን ሁሉ እየተመለከቱ እንደሚሆን ለእስራኤላውያኑ ወዳጆች ግምቱን ነግሯቸዋል። ሁለቱ እስራኤላውያን ዲፕሎማቶች በአዲስ አበባ ለመቆየት ሲወስኑ አማጽያኑ ዋና ከተማዋን ከያዙ በኋላ አዲስ መንግስት ሲመሰርቱ የመጀመሪያውን ወዳጅነት ለመመስረት
እስራኤል ያላትን ቁርጠኝነት ለማሳየት አዲሱ መንግስትም በሰሜን ኢትዮጵያ ቀርተዋል የተባሉትን ቤተ እስራኤላውያንን ወደ እስራኤል ለማጓጓዝ ሙሉ ፈቃደኛ እንዲሆን ለማድረግ ያሰበ ተልእኮንም እናሳካለን ብለው ነው። ይሁን እንጂ አዲስ አበባ መቆየታቸው ለአደጋ ያጋልጣቸው ይሆን የሚል ስጋት ያደረባቸው ብዙዎች ናቸው። ሚሞን አምባሳደር አሸር ነዓም ከኡሪ ሉብራኒ ከሌሎች በኦፕሬሽን ሰለሞን ጉልህ ሚና ከተጫወቱ የእስራኤል ባለስልጣናት ጋር ወደ ኢየሩሳሌም እንዲያመራ ፈልጎ ነበር። ብዙ የሰራበትና የእሱም ልፋት ውጤት የሆነው የኦፕሬሽን ሰለሞን መሳካትን በተመለከተ የዓለም መገናኛ ብዙሃንና የእስራኤል መንግስት እውቅና ለፈጸሙት ተግባር ዋጋ ሲሰጣቸው አምባሳደሩም በዚያ ስፍራ ተገኝቶ የድርሻውን ቢቋደስ ከሚል ጓዳዊነት የመነጨ ፍላጎቱን ነበር ያንጸባረቀው። አምባሳደሩ ግን ይህችን አሳዛኝ ከተማ በዚህ ወሳኝ ሰዓት ትቻት ለመሄድ አልፈቅድም በማለት ሐሳቡን አልተቀበሉትም ነበር። ልንተዋቸው የምንችልበት ልብና ጭካኔ ከኛ ጋር አልነበረም። ከአዲስ አበባ ሂልተን ሆቴል ኡሪ ሉብራኒ፣ አሊ አላዛር፣ ዲቮን ያጋር፣ ሚኪ ፉልድማን፣ ፍራይድማን፣ በርግማን፣ አምባሳደር አሸር ነዓም፣ ጄኔራል ሚሞን እንዲሁም የአሜሪካ ኤምባሲ ጉዳይ ፈጻሚው ቦብ ሁዴክ ወደ አየር ማረፊያው ሲያመሩ ለወራት በጽናት ከቤተ እስራኤላውያኑ ጤንነት ለመንከባከብ በሕክምና ሙያው ብዙ ሲሰራ የነበረው ዶክተር ሪኩድስ ትርፍ አንጀት የታመመ ማጅራት ገትር በሽታ ምልክት የሚታይባቸውን በተለያዩ የአዲስ አበባ ሆስፒታሎች ተኝተው ሲታከሙ የነበሩ ህሙማን ቤተ እስራኤላውያን ወባ ያንዘፈዘፋቸው ፊታቸው በላብ የወረዛ ወንዶችና ሴቶችን ከያሉበት ሰብስቦ እንደ አምቡላንስ ሲገለገልባት በነበረችው ሚኒባስ ጭኖ ወደ አየር ማረፊያው እያመራ ነበር። የመጨረሻዎቹ C130 ሄርኩለስ አውሮፕላኖች በቦሌ አየር ማረፊያ ሜዳ ላይ ቆመው የመጨረሻዎቹን ተጓዦች እያሳፈሩ ነበር። ለኦፕሬሽን ሰለሞን መሳካት በአዲስ አበባ ለቀናት በግዳጅ ላይ የነበሩ የእስራኤል አየር ኃይል ባልደረቦች፣ ወታደሮች፣ ኮማንዶዎች፣ በአጠቃላይ የተልእኮ ግዳጅ የተሰጣቸው በሙሉ ወደ እስራኤል ለመጓጓዝ የተያዘላቸው ወሳኝ ሰዓት እየተቃረበ ነው። ኡሪ ሉብራኒ ባልደረቦቹ ወደ ቦሌ አየር ማረፊያ ሲያመሩ የተከተላቸው 2 መኪናዎች ነበሩ። መኪኖቹ 2 በጠና የታመሙ ህሙማንን የተኙባቸው ቃሬዛዎችን ይዘዋል። ከሂልተን ሆቴል የተወሰደ ብርድ ልብስ የለበሱ ህሙማንን የያዙ ቃሬዛዎች ሲጫኑ ያዩ የሞሳድ አባላት ኡሪ ሉብራኒን እንዲህ በጠና ከታመሙ ለምን እናጓጉዛቸዋለን? ከህመማቸው ድነው ሲያገግሙ ቢመጡ አይሻልምን ብለው ጠይቀውት ነበር። ኡሪ ሉብራኒ በግዴለሽነት እዚህ ልተዋቸው የምችልበት ልብና አንጀት የለኝም፣ ማን ያውቃል፣ ከሞት ተርፈው እነርሱም በስትሬቸር እስራኤል ገባን ብለው ለማውራት ያስችላቸዋል ብዬ ነው እንዲህ እንዲጓጓዙ የፈቀድኩት ሲል በከፍተኛ ጥበቃ ጥንቃቄ የሚጓጓዙትን 2 ቃሬዛ ላይ የተኙ ኢትዮጵያውያንን አተኩሮ እያየ ጮማነሽ ምኞታ ተሳካ። ዶክተር ሪኩድስ በአዲስ አበባ በተለያዩ ሆስፒታሎች ተኝተው ሲታከሙ የነበሩ ቤተ እስራኤላውያንን አፈላልጎ ወደ ኤምባሲ መውሰዱን ኃላፊነት ወስዶ ከአርብ ዕለት ጠዋት ጀምሮ በሚኒባሱ እያሽከረከረ ሲባክን ነበር ያመሸው። ጮማነሽና ከጎንደር የመጡት ወላጆች በሙሉ ገና ማለዳ ላይ ነበር ወደ ኤምባሲው ገብተው ወደ አየር መንገድ የሚወስዳቸውን አውቶቡስ ለመሳፈር ወረፋ እየጠበቁ ቢሆንም ልጇን ኡሪ በማጅራት ገትር በሽታ ተይዞባት የካቲት 12 ሆስፒታል እያስታመመች ያለችው ጸጋነሽ አብራቸው ስለሌለች ፊታቸው በስጋትና በጭንቀት ውስጥ መሆናቸው ያሳብቅባቸዋል። ጮማነሽ ወደ ኤምባሲው ለመግባት በሚደረገው ትግል ግፊያ ላይ ከ9 ዓመት በፊት በእስር ቤት በደረሰባት ድብደባ
ህመሙ ያልተለያትን ታማሚ እግሯን ረግጠዋት የበለጠ የስቃይ ስሜት እየተሰማት ቢሆንም ህመሟን ዋጥ አድርጋ ይዛ እያሰበች ያለችው ለወራት በአንዲት ጉሮኖ መሳይ ኩሽና ውስጥ አብረው ሲኖሩ የነበሩትን ጸጋነሽንና ልጇን ከአያት ቅድመ አያት አንስቶ መላው ዘር ማንዘራቸው ሲመኘው የነበረው ትልቅ ምኞት ወደ ቅድስቲቱ ሀገር እስራኤል የመጓዝ ዕድል ተገኝቶ ሁሉም ቅሌን ጨርቄን ሳይል ለጉዞ እየተዘጋጀ ያለ እንዴት ያመልጣቸዋል የሚል ቁጭት ውስጧን ሰላም ነስቷታል። ሆድ ብሷት እንባ በሞሉ አይኖቿን ወዲያ ስታማትር ነበር ዶክተር ሪክሬድስን ያየችው። በግንቦት ፀሐይ ተዳከመው የሚጠጣና የሚበላ ካገኘ ብዙ ሰዓት ያለፈው ረዳት የሚቀመስ ፍለጋ ወደ ኤምባሲው ህንፃ ሲያመራ የነበረውን ሪኩድስን ጮማነሽ እንደምንም ብላ ደረሰችበትና በአስተርጓሚ እህቴና ልጇ የካቲት 12 ሆስፒታል ድንገተኛ ክፍል ናቸው ያሉት። ዶክተር ሪኩድስን ወፍራሟንና ሳቂታዋን ጮማነሽን በሐዘኔታ ያዩ ታዲያ እኔ ምን ላደርግልሽ እችላለሁ ሲል እየሳቀ ጠየቃት። ይዘናችሁ እንድንመጣ ነዋ አለችው ጮማነሽ በልበ ሙሉነት። ሁድስ አላቅማማም። ከዚህ ሁሉ የህዝብ ማዕበል ውስጥ እንዴት እንዳየችውና በልበ ሙሉነት መሻቷን ሊያሟላላት እንደሚችል በእርግጠኝነት ስትነግረው ሲያይ ይህ የሆነው በእግዚአብሔር ድንቅ ሥራ እንጂ ያጋጣሚ አይደለም እያለ ከራሱ ጋር ሲያወራ ለደቂቃዎች ያህል ከቆየ በኋላ በእሺ ሄደን እናምጣቸው ሲል ወደ አቆመው መኪና ይዟት አቀና። ሪኩድስና ጮማነሽ የካቲት 12 ሆስፒታል ድንገተኛ ክፍል ከወደ ጥግ ከሚገኝ አልጋ ላይ የተኛውን ልጇን በፍቅርና በስስት እያየች የምትጠብቀውን ጸጋነሽን አገኟት። ዶክተር ሪኩድስ ሕፃኗን ህመም ለማስታገስ ኃይለኛ አቅም ያለው አንቲባዮቲክ በመርፌ መልክ መወጋት እንዳለበት እያሰበ ያለ ህሙማኑን የምትከታተለው ለሆስፒታሏ ነርስ ጸጋነሽና ጮማነሽ ለምንድን ሪኩድስን ይዘው እንደመጡና ልጇን ኦረን ከሆስፒታል ሊያወጡት እንደሚፈልጉ አጫወቷት። ነርሷም በፍጹም እርጋታ በርህራሄ ስሜት ተውጣ ስታዳምጣቸው ከቆየች በኋላ ከህፃኑ አልጋ አጠገብ መታቆመች። ያን ጊዜ ነበር ሪኩድስ ህፃኑን ለመውጋት ያሰበውን አንቲባዮቲክ መርፌ ተሰጠው ዘንድ የጠየቃት። አላንገራገረችም። እየተጣደፈች ሄዳ መርፌውን ይዛለት መጣች። ህፃኑን ወጋው። ጸጋነሽ ህፃኑን ታቀፋ ወደ መኪናው ስታመራ ነርሷ ተከተለቻቸው። ልክ ረጅም ዓመት እንደሚተዋወቅ ሰው ነርሷ ከጮማነሽና ጸጋነሽ ሲለያዩ ተቃቅፈው ነርሷም እያለቀሰች እነርሱም እያለቀሱ ነበር የተለያዩት። በኢትዮጵያውያኑ አኗኗርና ትስስር የሚገረመው ሪኩድስ በሁኔታው ተደንቆ በዝምታ ወደ ኤምባሲው ጮማነሽንና እህቷን ከልጇ ጋር ይዞ ተመለሰ። ኤምባሲው ውስጥ ካሉ ተራቸውን ከሚጠብቁ ቤተ እስራኤላውያን ጋር ጮማነሽ ተደባልቀው ወደሚወስዳቸው አውቶቡስ ሲገቡ ቆሞ ያየው ሪኩድስ በእያንዳንዱ አውቶቡስ ውስጥ ከፊትና ከኋላ ከሚገኘው መቀመጫ ላይ ተቀምጠው እያንዳንዱን እንቅስቃሴ በንቃት የሚቆጣጠሩት ከእስራኤል ከቀናት በፊት የመጡ የእስራኤል ወታደሮችን ሁኔታና ወደ አየር ማረፊያው በሚወስደው መንገድ ላይ በየተወሰነ ርቀት ፈንጠር ብለው የሚታዩ ከእስራኤል የመጡ ቤተ እስራኤላውያኑ የእስራኤል ወታደሮችን ሲያይ ኦፕሬሽኑ ምን ያህል ተጠንቶ በጥንቃቄ የተካሄደ መሆኑን እንዲገነዘብ አድርጎታል። ሪኩድስ ያሳፈራቸውን ህሙማን የያዘችውን ሚኒባሱን እያሽከረከረ ቤተ እስራኤላውያኑን ወደሚያሳፍረው ቦይንግ 707 አውሮፕላን አስጠግቶ አቆመ። በርግማን ሪኩድስ ይዟቸው የመጣውን ህሙማን መንገደኞችን እየደገፈና እያቀፈ ወደ አውሮፕላኑ እንዲገቡ ከሌሎች እስራኤላውያን ጋር ይረዳቸው ጀመር። ጮማነሽ ወደሚሳፈሩበት ሄረኩለስ C130 አውሮፕላን ለመሳፈር ተራቸውን እየጠበቁ እያለ ነው። በሀገር ወግና ስርዓት መሰረት የጮማነሽ ወላጆች ልጃችሁን ለልጅህ ተባብለው ቃል ኪዳን የተገባቡት የሚያውቁት ቤተሰብ ልጅ የሆነው የጮማነሽ እጮኛና ዳንኤልን ያገኙት። ጮማነሽ ከእህቷ ጸጋነሽና ልጇ ጋር
ወደ አውሮፕላኑ ለመግባት ተራ ይዛ እንደቆመች ነበር ዳንኤል ከሩቅ ያያት። ከልጅነት ጀምሮ አባቱ ሲያስጠናው የነበረውን የወደፊቱን ውሃ አጣጩን ጮማነሽን ሲያያት ፊቱ በደስታ ሲያበራ ተሰማው። በቀጥታ በሩጫ ወደ እነርሱ አመራ። እነ ጮማነሽ ጋር ሰላምታ ከተለዋወጠ በኋላም ሊለያቸው አልደፈረም። ጮማነሽም እንደ እግር እሳት ሲያንገበግባት የነበረውን ጋለሞታ፣ ቆሞ ቀር የሚለው ስድብ ምክንያት የሆነባት ዳንኤል አጠገቧ ቆሞ በፈገግታ ስለ እስራኤል ያወጋት ጀመር። ከ3 ሰዓት ተኩል በኋላ እስራኤል እንደርሳለን አላት ለጮማነሽ። ትቀልዳለህ እንዴ? ለዓመታት ለወራት ተጉዞ አይደል ዘመዶቻችን እና አያገሌ ራስ ጭምር እስራኤል የገባችሁት? አትሸንግለኝ አለችው በሙሉ ልብ እርግጠኛ ሆና። ዳንኤል በጮማነሽ አባባል እየሳቀ ሁላችንም የምንበረው በቀይ ባህር ላይ ለ3 ሰዓት ተኩል ነው። ከዚያ በእስራኤል የአየር ክልል ውስጥ እንሆናለን። ሙሴ የመጀመሪያውን ወደ እስራኤል ያደረገውን ጉዞ ሲያደርግ ቀይ ባህርን በእግሩን ያቋረጠው። እኛ ግን አሁንም ያንን ረጅም ጉዞ በአየር በሰዓታት እናደርገዋለን። ከሰዓታት በኋላ ኢየሩሳሌም እራት እንበላለን አላት። አትቀልድ። ገረሜታዋ የበለጠ ውብ አድርጓት ታየው ለዳንኤል። ታየለ እኔም ከእናንተ ጋር ነው የሚሄደው፣ ካንቺ ጋር አላት እየሳቀ። በአፍረት አይኖቿን ወደ መሬት ወረወረቻቸው። ዳንኤል እጁን በእጆቿ ውስጥ አድርጎ እንደያዛት ማሳፈር ወደ ጀመረው ሄሮኩለስ C130 አውሮፕላን ይዟት ገባ። ከልጅነቱ ጀምሮ ሲያስባት የነበረችው እጮኛው ጋር ቀይ ባህርን ይሻገራል። ከብቸኝነት እንደሚገላገል ሲታሰበው ልቡ በሐሴት ተሞላ። በሐሳቡ ወደ እስራኤል ለመጓዝ ያሳለፈው ፈተናና ውጣ ውረድ እንደ ፊልም ይታየው ጀመር። ጮማነሽ ምን ነው ዝም አልክ? አለችው በአውሮፕላኑ መስኮት በኩል ማዶ ማዶውን እያየች። ከአዲስ አበባ ሂልተን ሆቴል ብርድ ልብስ ለብሰው በቃሬዛ ላይ ተኝተው ወደ ቦሌ አየር ማረፊያ የተጓዙትን ሁለት ሕሙማን አስፈላጊውን ፍተሻ ማጣራት አልፈው በኦፕሬሽን ሰለሞን የመጨረሻዎቹ 2 አውሮፕላን በአንደኛው ሄሮኩለስ አውሮፕላን እንዲሳፈሩ ተደረገ። ኡሪ ሉብራኒ ከአራቱ የአውሮፕላኑ ሞተሮች አንደኛው ስራውን በማቆሙ በእስራኤላውያን የጥገና ሰራተኞች ጥገና የተከናወነለት በኦፕሬሽኑ ላይ ይገጥማሉ ለተባሉ የቴክኒክ ችግሮች ማቅለያ የተያዙ መለዋወጫ ዕቃዎችን፣ ጎማና ሌሎች ቁሳቁስ በጫነው አውሮፕላን የተሳፈሩ ሕሙማን እንደያዘ በፉሪ ተራራ አናት ላይ እያዘገመ ከዓይናቸው እስኪሰወር ሲያዩ ከቆዩ በኋላ አብሯቸው ለነበሩ ባልደረቦቹ ካሳ ከበደ እንደፈለገው በቃሬዛ ላይ እንደተኛ ወደ እስራኤል ሊገባ ነው አለ እየሳቀ። ሁለቱ ከሂልተን ሆቴል በቃሬዛ ብርድ ልብስ ለብሰው የተጓዙት ሕሙማን ከኢትዮጵያ የጸጥታ ሰራተኞች እይታ እስኪያመልጡ በእስራኤል የጸጥታ ሰራተኞች በጥንቃቄ በተቀነባበረ ዘዴ ወደ አውሮፕላኑ የተሳፈሩት ካሳ ከበደና የሀገር ውስጥ ጉዳይ ምክትል ሚኒስትሩ መርሻ ቀጸላ ነበሩ። ጥገናው ሙሉ በሙሉ ሳይጠናቀቅ የተነሳው ሄሮኩለስ አውሮፕላን ላይ ካሳ ከበደን፣ ኮሎኔል መርሻ ቀጸላን ማሳፈር ያስፈለገው ካሳ ከበደን የሀገሪቱ ጊዜያዊ ፕሬዝዳንት ለአስቸኳይ ስብሰባ ይፈልጉት እንደነበረና ጓዶቹም በጉጉት ሲጠብቁት እንደነበረ መረጃ ስለደረሳቸው ካሳ ከበደን በአስቸኳይ ሀገር ለቆ እንዲሄድ ማድረግ አስፈላጊ ሆኖ ስላገኙት መሆኑን ኡሪ ሉብራኒ ከኦፕሬሽኑ በኋላ ተናግሯል። የመጨረሻው መጀመሪያ ኦፕሬሽን ሰለሞን በይፋ ከተጀመረ 31ኛው ሰዓት ላይ ነው። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ እስራኤሎቹን የመጨረሻ መንገደኞች ይዞ ለመሄድ የተዘጋጀው ቦይንግ 757 ጄት አውሮፕላን ቆሟል። ከአውሮፕላኑ መወጣጫ ደረጃ አጠገብ ቆመው ፉልድማንና ጄኔራል ሻሻካ በስኬት እየተጠናቀቀ ያለውን ኦፕሬሽን በተመለከተ እያወሩ እያለ አይኖቻቸው በአንድ አስገራሚ ትዕይንት ተማረኩ።
2 ላዳ ሰማያዊና ነጭ ቀለም የተቀቡ ታክሲዎች ተከታትለው ቆመው በራቸው ተከፈተ። ከታክሲዎች ውስጥ 8 ሴቶች እየተጣደፉ ወረዱ። እነዚህ የአንድ ቤተሰብ አባላት ሲሆኑ 4 ትውልድን ይወክላሉ። እድሜያቸው የገፉት የልጅ ልጅ ያዩ ቅድመ አያት ሲሆኑ የልጃቸው ልጅ 2 መንታ ሕፃናትን ወልዳ አንዷን ሕፃን ታቅፋታለች። እየተጣደፉ መታወቂያ ወረቀቶችን የሚያየው ፍሪድማን ጋር ቆመው 4ቱ መታወቂያቸውን በፕላስቲክ የተለበደውን ማረጋገጫ ይዘዋልና መጓዝ እንደሚችሉ መንታ ሕፃናት የወለደችው የልጃቸው ልጅና ልጆቹ ለመሄድ የሚያበቃ ማስረጃ እንደሌላቸው ፉልድማን ይነግራቸዋል። አሮጊቷ ይህንን መርዶ ሲሰሙ እያለቀሱ ከፉልድማን እግር ላይ ወደቁ። የልጅ ልጃቸውን ከነልጆቿ ወደ እስራኤል እንድትሄድ ካልፈቀደላቸው ከእግሩ ላይ እንደማይነሱ በመግለጽ ይማጸኑታል። በዚህ ቅጽበት ነበር የአውሮፕላኑ ሞተር ተነስቶ መሞቅ የጀመረው። ጄኔራል ሻካካ እንዲህ ያለ አስቀያሚ ትዕይንት የሚያይበት ትዕግስት አልነበረውም። ከአብራሪው ጎን የተቀመጠው ቤተ እስራኤላዊ አዲሱ መለስ የፉልድማን እግርን የሙጥኝ ብለው እየተንደባለሉ የሚማጸኑትን አሮጊትና የልጅ ልጆቻቸውን አውሮፕላን ውስጥ እንዲሳፈሩ ይፈቅድላቸው ዘንድ እየጮኸ ይነግረዋል። ነገር ግን የአዲሱ መለስ ድምፅን የአውሮፕላኑ የሞተር ጩኸት ውጦ አስቀርቶታል። ጄኔራል ሻካካ ከተቀመጠበት ተነስቶ ወደ ፉልድማን በመሄድ ለምንድን ነው የከለከልካቸው ብሎ ጠየቀው። ትክክለኛ የሆነ በፕላስቲክ የተለበደ መታወቂያም አልያዙምና ነው ሲል ፉልድማን መለሰለት። ጄኔራል ሻካካ ድምፁን ከፍ አድርጎ እየጮኸ ስማ፣ ፕላስቲክ የተጠረዘ የተለበደ ምናምን ማለት አሁን ምን ዋጋ አለው? ይልቁኑ ወደ አውሮፕላኑ በቶሎ እንዲገቡ አድርግ ሲል ፉልድማንን አዘዘውና በአውሮፕላኑ የፊት መቀመጫ መደዳ ወደ ተቀመጠው ኡሪ ሉብራኒ ጎን ሄዶ በመቀመጥ እንዲህ ያለ ሁኔታ እያየን ሳንይዛቸው ለመሄድ አልፈለኩም ሲል ስለወሰደው ውሳኔ ሙሉ ኃላፊነቱን በተዘዋዋሪ ተናገረ። አሮጊቷ ከነ ልጅ ልጆቻቸው በአውሮፕላኑ ላይ ከተሳፈሩ በኋላ ጥቂት ቆይቶ ለመብረር መንደርደር ጀመረ። ያን ጊዜ ኡሪ ሉብራኒ ዞር ብሎ አውሮፕላን ውስጥ ማን እንዳለ ቃኘ። ጥቂት ኢትዮጵያውያን ሲሆኑ አብዛኛዎቹ ግን ለኦፕሬሽን የተመረጡና የተመለመሉ እስራኤላውያን ናቸው። ከአንድ ቀን በፊት ወደ ኢትዮጵያ የተጓዙት ቤተ እስራኤላውያኑ በተከናወነው ሥራ እርካታ ተሰምቷቸው በኩራት ስሜት ተሞልተው ታዩት። ኡሪ ሉብራኒ በስሜት በአሁኑ ሰዓት በእስራኤል ምን እየተከናወነ እንደሆነ ታውቃላችሁ? ሁሉም ሰው በአውሮፕላን ማረፊያ ተሰብስቦ እየጠበቀን ነው፣ ጠቅላይ ሚኒስትሩ ጭምር። ኦፕሬሽን ሰለሞን የተሳካ ኦፕሬሽን መሆኑን ለመላው ዓለም ሊያወጁ እየጠበቁን ነው አለ በስሜት። የመጨረሻው ቦይንግ 757 አውሮፕላን ወደ ሰማይ ከፍ እያለ ከዓይናቸው እስኪሰወር ድረስ በዝምታ ፍጹም ጸጥታ በነገሰበት የቦሌ አየር ማረፊያ የመንገደኞች መኪና ማቆሚያ ስፍራ ቆመው ሲመለከቱ የነበሩት ሁለቱ አንጋፋ ዲፕሎማቶች ልክ እንደ ሕፃን ልጅ በደስታ ሰክረው እየዘለሉ አሳካነው፣ ሰራነው አሉ በአድናቆት። ከአዲስ አበባ የመጨረሻው አውሮፕላን ከቦሌ ሲነሳ ከንጋቱ 11 ሰዓት ከ35 ደቂቃ ላይ ነበር። በኦፕሬሽኑ የመጀመሪያው አውሮፕላን አዲስ አበባ ላይ ካረፈ 5 ሰዓታት በኋላ የመጀመሪያው የእስራኤል አውሮፕላን ከቤንጎሪ አየር ማረፊያ ተነስቶ ወደ ኢትዮጵያ መብረር ከጀመረ 34 ሰዓት ከ4 ደቂቃ በኋላ እነ ኡሪ ሉብራኒን ያሳፈረው አውሮፕላን ቤንጎሪ አየር ማረፊያ ሲያርፍ ከማለዳው 2 ሰዓት ከ45 ደቂቃ ሆኖ ነበር። ይስሐቅ ሻሚር፣ አሪየንስ፣ ኢሁድ ባራክ፣ ማራቢ፣ ንቹምና የቀድሞ የሞሳድ ዋና ዳይሬክተር አድሞኒ ኡሪ ሉብራኒና አብረውት ከአውሮፕላን የወረዱ እስራኤላውያን የኦፕሬሽኑ አከናዋኞችን ጡረተኛው የሞሳድ ዳይሬክተር አድሞኒን በስሜት እየጨበጡ ሁላችሁም እንኳን ደስ አላችሁ፣ እኛ የጀመርነውን ሁሉንም ነገር እናንተ ጨረሳችሁት አላቸው። ከኦፕሬሽን ሙሴ በሱዳን በረሃዎች ያካሄደና
ከ18 ወራት በፊት ከካሳ ከበደ ጋር ተገናኝቶ ከኢትዮጵያ መንግስት ጋር ተቋርጦ የነበረውን ዲፕሎማቲክ ግንኙነት እንዲቀጥል ማድረጉን አስታውሶ ይህ ሁሉ ሲሆን በዋሽንግተን በሚገኝ መኖሪያ ቤቷ ሳሎን ውስጥ በቴሌቪዥን ከኢትዮጵያ ወደ እስራኤል ያለምንም ችግር የተጓጓዙ ቤተ እስራኤላውያንን የማጓጓዙን ኦፕሬሽን የመጠናቀቁን ዜና እያየች ሱዛን ብላክ የደስታ እንባ እያነባች ምኞታ በመሳካቱ ለአምላክ ምስጋና አቀረበች። አስጀምሮ ላስጨረሰኝ አምላክ ፍጹም ምስጋና ይሁንለት ይለናል የኦፕሬሽን ሰለሞን ያልተነገረው ሚስጥር መጽሐፍ ተርጓሚ ብሩክ መኮንን ተክለየስ በመጽሐፉ ላይ እንዳሰፈረው። ውድ የኢትዮ ትዝታ ቤተሰቦች ይህንን ታሪካዊ ኦፕሬሽን ለታሪክ ማስታወሻነት የሆነን ዘንድ ለዛሬ አቀረብንላችሁ። በቀጣይ በሌላ በአዲስ ታሪክ እንገናኝ። ለዛሬ ግን አበቃን። ይህም የኢትዮጵያ ታሪክ ነው።